ራዕይ ያለኝ ሚሽን አለኝ ቸርች ልተክል ነው የሆነ ነገር ላደርግ ነው ወንጌል ልሰራ ነው ቢልና ቢደረግለት አብራችሁ ብትቆሙ መጽሐፍት እየሸጠ መጽሐፍ መሸጥ ኃጢአት ነው አላልኩም እራት ብሎ ግን 1 ሚሊዮን ብር የሰጠኝ ከኔ ጋር ይቀመጣል ማለት ግን እሱ ፌዝ ነው በነገራችን ላይ አሁን ላይ ያሉት የዝማሬ አገልግሎት ላይ ያሉ ሰዎች ሼም ይዟቸው ነው እንጂ እንደ ዘፋኞች ትኬት ሸጠው ቢያስገቡ ደስ ይላቸዋል ያው አንዳንዱ ጴንጤም ያው ከዓለማዊ ጭፈራም ስላልተላቀቀ ትኬቱን ገዝቶ መግባት አይከብደው ትኬቱን ገዝቶ መግባት እና ሼም ይዟችሁ ከሆነ ሞክሩት ህዝቡ ይከተላችኋል ምክንያቱም ይህ ህዝብ የእግዚአብሔርን ቃል ከመስማት ይልቅ የራሱን ስሜት የሚከተል መጽሐፍ ቅዱስ ብቻ ከሚል ከአባቶቹ እምነት የበለጠ የራሱን ድምጽ የሚሰማ የፈለገውን ቃል እያመጣ እንደፈለገ ለራሱ ፍላጎት የሚተረጉም ስለሆነ ብትሸጡለት ትኬት ወጥቶ ገዝቶ መግባቱ አይቀርም እንዴ አሁን እያያችሁት አይደል እንዴ ቪቪአይፒ እና ቪአይፒ የሆኑ ነገሮችን እያሉ ነው እያሳዩን እኮ ፌስቡክ ላይ ቲክቶክ ላይ ኢንስታግራም ላይ ቪቪአይፒ የተሰጣቸው ሰዎች እኛ ከናንተ የበለጠ ቬሪ ኢምፖርታንት ፐርሰን ነን እያሉን እኮ ነው እንትኑን እያሳዩን ማለት እና ከቪአይፒ ቀጥሎ ግን ምንድነው ያለው ወገኖች አርአይፒ ነው ያለው ከቪአይፒ ቀጥሎ በጣም የተደላደለ ኑሮ ብትኖር የተመቸ ነገር ብትኖር የመጨረሻው ነገር ሞት ነው ትሞታለህ አለቀ ግን በዚህ ህይወት ውስጥ ከህይወት እስከ ሞት ያለው ወይም ከህይወት በስጋ እስከ መለየት ያለው ጉዞ ግን እግዚአብሔርን በመምሰል በመጽሐፍ ቅዱስ እውነት ላይ ብታሳልፍ ነፍስህን የሚያረካትን የእግዚአብሔርን እውነት ብትኖር የበለጠ እግዚአብሔር ባንተ ይከብራል ማለት ነው እና እንዳልሽው ብትናገሪ አንድ ነገር አቤላዬ ምናልባት ከሰማህ በፊት እኔ ታላላቆቼ የነገሩ ምስክርነት ነበርና ቀጠና 2 ሙሉ ወንጌል ተስፋዬ ገና በፊት ማለት ነው ተስፋዬ ጋቢሶ ይመጣል የሚል ወሬ ያው በቅዱሳን ዘንድ ተሰማ ማለት ነው እና ህዝቡ በቃ የእሱን አገልግሎት በጣም ስለእንትን ስለሚል ግጥም ብሎ በቃ ጉባኤው ያኔ ገና ማለት ነው ሞላ እና ጊታሩን ይዞ ወጣና ተስፋዬ ጋቢሶ ይሄ ሁሉ ህዝብ እንዴት መጣ እሱ ልክ ስቴጁን ሲይዝ በጭብጨባ ህዝቡ እንትን አለ ማለት ነው ይህ ሁሉ ህዝብ እንደዚህ ሞላ ነበር ወይ በፊት ብሎ ሲል ያው የእሱን ፍቅር ገለጠለት ህዝቡ ማለት ነው ጊታሩን ይዞ ከመድረክ ወረደ እውነት በቃ እነዚህ አባቶቻችን አሁንም አገልግሎታቸው የቀጠለ አባቶቻችን ክብርን ለእግዚአብሔር በመስጠት ነው በቃ በጣም ነው በቃ ውስጥ እንትን ያለውና ለኔ ነው ወይ ይህ ህዝብ የመጣው እኔ ሊያይ ነው ወይ አምላኩን ሊያይ አይደለም የመጣው ብሎ ጊታሩን ይዞ ወረደ አላገለገለም የዛን ጊዜ እነዚህ አባቶች ባሉበት ምድር አሁን ደግሞ እንዴት የተረበሸ መንገድ ውስጥ እንዳለን በጣም ነው በቃ ውስጥ እንትን የሚለው እነዚህ አባቶች ግን ቀጥለዋል አገልግሎታቸው ስቲል ቀጥለዋል ያኔ በጊዜ ምንድነው ክብርን ለእግዚአብሔር በመስጠት ህዝቡን ነው ለኔ አይደለም ክብር የሚገባኝ ይህ ጉባኤ እንደዚህ የሞላው እንደዚህ የሆነው ተስፋዬ ጋቢሶ ስለመጣ ነው ብሎ ጠየቀ እግዚአብሔር ምን አይነት እንትን እንደሰጠው ራሱ በጭብጨባ ሲገልጹለት ጊታሩን ይዞ ወረደ እግዚአብሔር ይመስገን እነዚህን የመሳሰሉ አባቶች እያሉ ግን ደግሞ አሁን የነሱንም ልብ የሚሰብር መንገድ ላይ ነው ያለ ነውና እግዚአብሔር እንግዲህ ይርዳና ቤላ ኦማር አቤት ሰላም ለእናንተ ይሁን ሰላም እኔ እንግዲህ በፕሮግራሙ ላይ እኔ አልሄድኩም ልጆቼ ሄደው ነበረ ብዙ ደስተኛ አይደሉም ቤት ውስጥ ሲያወሩ ምናምን ሰማቸው ምንድነው እኛ ሳምንት ሙሉ ጠብቀን ሄደን አንድ ነገር ሳንባረክን የመጣነው የገንዘብ ወሬ አይሰለችም ወይ እየተባባሉ እርስ በርሳቸው ልጆቼ ሲያወሩ በጣም ነው ያዘንኩት በጣም በቃ የብር ወሬ እንዴት ይወራል እንደገና ደግሞ በታምራት ላይ ያለኝ ቅራኔ ሊሊዳ ሱጥቶ
ክስተት ነሽ ማለት አስፈላጊ አይደለም። ሊሰብራት ሊጥላት ነው እንጂ እንትን ሊላት አይደለም። በቃ ልቧ እንዲሞቅ አድርጎ በቃ ከኔ በላይ ማንም የለም የሚል ስሜት እንዲኖራት አደረገ እንጂ በእርግጥ ልጅቷ ጥሩ ልጅ ናት። ጌታ ይርዳት፣ ልቧንም ጌታ ይጠብቅ። ክስተት ነሽ ማለት አስፈላጊ አይደለም። ይቺ ነገር እኔ ብዙ ደስ አላለችኝም። ይኸው ነው የኔ ሀሳብ። ገባሽ? አሁን በህዝቡ ዘንድ ሐሰተኛ እንደሆኑ እየተገለጠ ስለሆነ እነዚህ ግለሰቦች ልክ እንደ ሊሊ አይነት ፊገር የሆኑ ሰዎች ጋር በመጣበቅ የራሳቸውን ነገር ማስቀጠል፣ እድሜ ማራዘም፣ መወጋት የሚፈልጉት እና ከነዚህ ሰዎች ስለዚህ እንግዶቿ ፍላጎቶቿ ማሳያ ነው። ጃፒ ነው ሌላ 1 ሚሊዮን ብር ጃፒና ታምራት ነው የሰጡት። 1 ሚሊዮን ብር እነዚህ ሰዎች ሲሰጡሽ እነሱ መድረክ ላይ ሄደሽ መጋበዝሽ፣ ነገና ከነገ ወዲያ ከነሱ ጋር ህብረት ማድረግሽ፣ ሲቀጥል እነሱ በየትም መንገድ የሰበሰቡትን ያንን ገንዘብ አንቺ ገንዘብ ውስጥ ማካተትሽ ከሐሰት ትርፍ ተካፋይ የመሆን እንደሆነ የሚታወቅ ነው። 1.2 ነው የሰጠሽ፣ ይቅርታ 1.2 ሰጠ፣ 1 ሰጠ፣ ያው እና ይህ ወንጌልን ማሰደብ ነው። ወንጌልን ማሰደብ ነው። እኔ በእርግጥ በዚህ ሰዓት ላይ ኮንሰርት የምትሉትን ጉዳይ በተለይ ስፖንሰር የሚያደርጉ ጥቂት ምስኪን ባለሀብቶች ስለተገኙ ብቻ የአዳራሽ የሚከፍሉ እየመጡ ኮንሰርት ማድረጉ ራሱን ችሎ ሀገሪቷ ካለችበት ወቅታዊ ጉዳይ ጋር ቤተክርስቲያን በህዝብና በእግዚአብሔር መካከል መኖሯን ተከትሎ በእንደዚህ አይነት ስደት ውስጥ ባለ ህዝብ፣ መከራ ውስጥ ባለ ህዝብ፣ ስቃይ ውስጥ ባለ ህዝብ መካከል ጭፈራን ማካሄድ ተገቢ ነው አለን። እንዳው እንደ ፕሮቴስታንት አምልኮ ብለን የምናስበው ነገር እግዚአብሔር በዋናነት አምልኮ ብሎ ያልጠራው ነገር መሆኑን ራሱ በጣም የሚያሳስብ ነው። እግዚአብሔር የቱ ጋር ነው ዝማሬን አምልኮ ዋና አምልኮ ብሎ ያስተማረን መጽሐፍ ቅዱስ ላይ ልትነግሩኝ ትችላላችሁ? አዎ እግዚአብሔር በዝማሬ ይመሰገናል፣ ልክ ነው። ግን ያዕቆብ መጽሐፍ ላይ ያለውን እውነተኛ አምልኮ ይሄ ነው የሚለውን ቃል መቼ ይሆን የምታደርጉት? መቼ ይሆን በዛን የሚያክል አዳራሽ ውስጥ ህዝቡን ሰብስበን የምናስጨፍርበትን ያንን ገንዘብ የታመሙትን የምንጠይቅበት? መቼ ነው የታረዙትን የምናለብስበት? መቼ ነው የተራቡትን የምንመግብበት? አሁን ዘማሪዎችንም አዘማሪዎችንም ነው የምለው፣ ይሄንን ስፖንሰር የምታደርጉ ባለሀብቶችንም ነው ይሄንንም። መቼው ነው እውነተኛ አምልኮ እንዲህ ያለው ነው እንዲህ ያለውን ነገር የሚከለክል ህግ የለም ብሎ ያዕቆብ በመጽሐፉ ላይ የሚናገረው ነገር እኔ ልንገራችሁ። እግዚአብሔር ከመቼውም ጊዜ በላይ በእናንተ ዝላይ የሚደሰት እግዚአብሔር የለም። እውነተኛ መስዋዕትነት፣ እውነተኛ አምልኮ ራስን ሰውነትን ለእግዚአብሔር ሕያው መስዋዕት አድርጎ ማቅረብ ነው። በእግዚአብሔርን በማይፈራ ህይወት፣ ቅድስና በራቀ ህይወት በጽድቅ ላይ የደረሰው ለዚህ ነው በጎረቤቶቻችን በሰልባጅና በስንዴ የመጣ ሃይማኖት የሚሉት። በስንዴ የመጣ ሃይማኖት የሚሉት አዎ በሰልባጅና በስንዴ የመጣ ሃይማኖት ነው። ልክ ነው። ሃይማኖታችን በስንዴና በሰልባጅ የመጣ ሃይማኖት ነው። ልክ ናችሁ እኮ ያላችሁት። ለምንድን ነው ኢየሱስ ክርስቶስን ከሰበኩላቸው ወንጌልን ከነገሯቸው በኋላ የነገሯቸው ሰዎች ወንጌልን በያዕቆብ መጽሐፍ ላይ ባልንጀራ ርቦት ሂድና እሳት ሙቅ ብትለው ምን ይጠቅመዋል የሚለውን ትምህርት ስለሚያውቁ እነዚህ የወንጌል ሰባኪዎች የራበውን አብልተዋል። አሁን አንዳንድ ሰዎች በስራም ነው የሚዳነው ብለው ይከራከሩናል። እኛን ወንጌል የሰበኩ አባቶቻችን ከአውሮፓ የመጡ ከአሜሪካ የመጡ ከኖርዌይ የመጡ አባቶቻችን ወንጌልን በስራም ጭምር ነው የሰበኩናቸው። ወዳጆቼ ልንጸልይ፣ እግዚአብሔር ፊት ልንቃትት ይገባናል። አባት ማጠት የትውልድ ክፍተት ነው ወዳጆቼ። ልንጸልይ፣ ልንቃትት ይገባናል። አባት አልባ እንደሆንን ነው የምነግራችሁ። አባት አልባ እንደሆንን ነው የምነግራችሁ። አባት አልባ እንደሆንን ነው የምነግራችሁ። ጦርነት ሲካሄድ መድፍና ታንክን መርቀው በመስቀላቸው አማትቦ እንደሚልኩ እንዳባቱ እንደ ወገኖቻችን የእኛም ፓስተሮች የሚከሰቱ ምድር ላይ ለሚከሰቱ እልቂቶች እግዚአብሔር እንደ ድጋፍ እንዳለው የእግዚአብሔር ሕዝብ
አዳራሽ ሞልተን እንድንዘል አዳራሽ ሞልተን የሚያብለጨልጩ መብራቶችን ህዝብ ላይ ያደረገን ህዝብን አሰልፈን አፈትሸን ገብተን እንድንዘልለት አይደለም የልቡ ሐሳብ። የእግዚአብሔር የልብ ሐሳብ ክርስቶስ ኢየሱስን በህዝብ ፊት የእግዚአብሔርን ልጅ ኢየሱስ ክርስቶስን መልክ ማሳየት ነው። አንዴ ላውራ እያለኝ ነው አንድ ወንድም። እሺ አውራ ተናገር። ኦኬ መልካም። በለቱ እኔ እዛ ነበርኩኝ የፕሮግራም የተደረገ ቀን። ነገር ግን እዛ ቦታ ላይ ሆኜ ያልተሰማኝን ስሜት አሁን እዚህ እየሰማው ነውና እኔ ከሌሊ አንፃር የታየኝ ችግር የለም። በለኝ ስላላለች ሐዋርያው ታምራትን በለኝ አላለችው። እሱም ሲመጣ ሊሊን ዛሬ ሄጄ በመቶ ዓመት አንድ የሚፈጠሩ የምትፈጠሪ ሰው ነሽ ልበላት ብሎ ሄዳ አይመስለኝም። እንተው በለኝ አላለችም። አትበለኝ ማለት ግን ትችላለች። አትበለኝ ማለት ትችላለች። ኢየሱስ ክርስቶስ በአገልግሎቱ ቸር መምህሮች ሲሉት ለምን ቸር ትሉኛላችሁ ብሎ ጥያቄ ይጠይቃል። ሊሊ ጌታ ኢየሱስ አለ ሆይ ለምን ቸር ትሉኛላችሁ ብሎ ጥያቄ ይጠይቃል። ብራዘር ሊሊ ጌታ ኢየሱስ አይደለችም። ለምን ቸር አላችሁኝ ብሎ ጥያቄ ይጠይቃል። ብራዘር በለኝ አላለችውም። እኛም እዚህ ውስጥ ማናችንም በለኝ አለችው አላለ። ስለዚህ በለኝ ማለት ትችላለች። ተቀብላ ማይኩን ተቀብላ ግን አንተ እንዳልከኝ አይደለም ማለት ትችላለች። ሊሊ አይደለችም ያንን ያለችው ሰውየው ነው ያለው። ደቂቃው ደግሞ አንድ ደቂቃ ማይሞላም ንግግሩ 30 ሰከንድ የሚሆን መከንድ ሚውት አድርጉት ኮሜንት ከጻፈ ፍቃዱ ማውራት ይችላል። እኔ ነበርኩ ተረኛሽ። አውሪ ካሊ አውሪ ይቅርታ ሶሪ። እሺ ልተኛ ስለሆነ ለዛ ነው ይቅርታ። ልጆች ስላሉኝ ነው። እንደምን አደርክ አቡናዬ? ሰላምህ ብዝት ይበል። ጠፍተህ ነበረ። ምንድነው እያልን ነበር። እንኳን በሰላም መጣክ። እኔ ላይቭ ላይ ስከታተለው ነበረ። ከመጀመሪያው ጀምሮ ላይቭ ላይ ስከታተለው ነበር። ኢቭን ከፕሮግራሙም ከመጀመሩ በፊት መግለጫ ሲሰጡ እና መግለጫ ሲሰጡ ምን ይሉ ነበረ? መግለጫው ላይ ካያችሁት ራሱ እንትኑ ሞቶ ይሄ የፕሮግራሙ እንትን የነበረው ንግግራቸው የነበረ ኑ የአምልኮ ቃል ኪዳናችንን እናድስ ነበር የሚለው መልእክቱ ራሱ ርዕሱ ራሱ ማለት ነውና እኔ በጣም ኤክስፔክት አድርጌ የነበረው አንደኛ ሲጀመር ከተስፋውን ነው የሚባለው ሰውየው ከሱ ጋር ሳያት ያን ፕሮግራም ከሱ ጋር እንደሚዘጋጅ ስናቅ እንዴት ሊሆን ነው እያልኩ ግራ እየገባኝ ነበረ። ምክንያቱም አስተምረውን የምናውቀው ነው። ምክንያቱም በቴሌቪዥናችን መስኮቶች የሚመጣ ስለሆነ ቸርቹን ባንሄድ ያለበት አገልግሎት ላይ ባንገኝም በየቴሌቪዥናችን መስኮቶች ስለሚመጣ አገልግሎቶቹን የምናየው ሰው ነው። የፕሮስፐሪቲ ጎስፕል አስተማሪ ነው። ይሄ ምንም የሚታወቅ ነገር ነው። ከዛ ደግሞ እንዴት ሊሆን ነው ግን በቃ እሺ አንዳንዴ ምን እናደርጋለን እኛ ሰው ነንና የሆነ ኮምፕሮማይዝ የምናደርገው ነገር አለ። ምንድነው ኮምፕሮማይዝ የምናደርገው? እኔ በሰዓቱ ኮምፕሮማይዝ አድርጌበት የነበረው ነገር ሊሊን በጣም እንወዳታለን፣ በጣም እናከብራታለን። በጣም በቃ ማለት
በጣም ብዙ ክርስቲያን ያልሆኑ ሰዎች ኢቭን በሊሊ መዝሙር ብዙዎች ወደ ጌታ መጥተዋል። ምንም ውሸት የለውም። ብዙ ተባርከንበታል፣ ብዙ ተጠቅመናል። በጣም ነው የምንወዳት እና እኔ ፕሮግራሙ እስከሚጀምር እንዴት በቃ ማለት ከዚህ ሰውዬ ጋር ሆኖ ነገሩ እንዴት ሊያመጡት ፈልገው ነው እንዴት ሊሆን ነው ያ ፕሮግራም እያልኩ በጣም አስብ ነበር እና ግን ደግሞ ከርዕሱ ደግሞ አንጻር ሳየው በቃ የሆነ ሊሊ ለዚህኛው ትውልድ ልታስተላልፈው የፈለገችው ልትሰብረው የፈለገችው የሆነ የአምልኮ ስነስርዓት አለ። እኔ ከአዘማመር ጋር ነበር ያሰብኩት፣ ከመድረክ አያያዝ ጋር መድረክ ላይ ከሚደረጉ ሁነቶች ጋር የሆነ ነገር በቃ ልታሳየን ካለባበስ ጭምር ከብዙ ነገር ኤክስፔክቴሽን እዛ ላይ ወጥቶ ነበረ። በጣም ለአሁኑ ትውልድ መሆን የለበትም። ምክንያቱም በቃ በአምልኮ ላይ ሊያሳዩን የፈለጉት ነገር አለ ብዬ ኤክስፔክቴሽን ነበረኝ። ስለ መጽሐፉ ተናግረዋል። ያው መጽሐፍ ሽያጩ እንደሚሆን ያው ምንም ጥርጥር የለውም። እሱ ሳይታለም የተፈታ ነው፣ ችግር የለውም። ኦኬ መሸጥም ስለነበረበት ነገር ግን ፕሮግራሙ ሲጀምር ያየሁት ነበርና መጀመሪያ ምንድን ያደረጉት ተስፋውን ነው በደንብ ፕሮሞት ሲደረግ የነበረው ፕሮግራሙ ላይ እኔ ከመጀመሪያው ጀምሮ ላይቭን እየተከታተልኩት ነበርና ቤተክርስቲያኗ እንዴት እንደተመሰረተች እንዴት እዚህ ደረጃ እንደደረሰ ምናምን እና ደግሞ ምንም ከሊሊ ገንዘብ እንደማይወስድ ምንም አይነት ብር ሳይወስድ ይሄንን ነገር ይሄንን ፕሮግራም እንዳዘጋጁ መጽሐፉንም 5 ሳንቲም ሳይቀበላት እንዳሳተመላት አይነት ወሬዎች ሲወሩ ነበር እና ራሱን በደንብ እዛ ላለው ህዝብ ፕሮሞት እያደረገ ነበር። እና ደግሞ ሌላው የገባኝ ነገር ሌሎቹ እንዳለ ተከታትለው መጡ። ሐሰተኛ የምንላቸው ትክክል አይደለም የምንላቸው የማንደግፋቸው ሰዎች ተከታትለው መጡ። እኔ የሚገባኝ የሆነ ስትራቴጂ ነው ያለው። ሊሊ ላታቅ ትችላለች ምናምን ማለት አልችልም። ስትራቴጂው የማን ነው ብዬ ነው የማስበው? የሐሰተኞቹ ስትራቴጂ ነው ብዬ ነው የማስበው። ምንድነው? ይገናኛሉ እነሱ በደንብ ይገናኛሉ፣ እነሱ በደንብ ያወራሉ፣ ይነጋገራሉ። ማን ነው በጣም ሚዲያ ላይ የማይመታው በጣም ፊትለፊት አመተን ማንናገረው ብዙ ትኩረት የማይሰጠው አሁን ላይ ካሉ አገልጋዮች ማን ነው ብለህ ብትጠይቅ ተስፋሁን ነው። ኦብቪየስሊ እሱ ነው ያለው። ምንድነው የተደረገው? በአንተ በኩል ይምጣ ይሄ ነገር የሆነ ተሰብስቦ ያወሩ ይመስለኛል እኔ እንደዛና በአንተ በኩል ይምጣና ይሄ የሊሊ የመጽሐፍ ምርቃት በዚህ በኩል ተመልሰን ህዝብ ውስጥ እናንሰራራበት ነው። በቃ ተመልሰን እንታይ ተመልሰን እንደዚህ እናደርግ ነው። በቃ ስትራቴጂካሊ ነው። ሲቀጥል ደግሞ ሊሊ አታቅም ሊሊ እውቀት የላትም ምናምን ለሚባለው ነገር ከቅርብ ዓመታት ወዲህ እኔ ድሮቹ መዝሙር ነው ይቅርታ አድርጉልኝና በጣም ከይቅርታ ጋር ሊሊ መዝሙር የምሰማው ከቅርብ ዓመታት ወዲህም ሊሊ የምዘምራቸው መዝሙሮች ሲጀመር እኔ ብዙም እንትን አያደርጉኝም፣ መንፈሴን አይመችኝም። ትክክል ነው ብዬ አላምንም። አዘማመሩ ላይ ችግር አለ ብዬ ስለማስብ ማለት ነው። እና አልጠብቅም እስከሚሄድ ሰማይ ላይ ገነቴ እዚህ ሆኖ ምናምን ብላ የዘመረችው መዝሙር ስለ ቁንጅናው ስለ ኢየሱስን የምትገልጽበት መንገድ ምናምን ለእኔ ትንሽ ኢንተራክት ያደርገኛል፣ አይመቸኝም። እና የድሮቹን ግን እስቲል አሁንም እየከፈትኩ ሰማለሁ። ሊሊን በጣም ወዳታለሁ። አንዳንዶች እታችሁ ናችሁ የምታወሩ ሰዎች ሊሊን ከመጥላት አይደለም፣ በጣም ሊሊን ከመውደድና ሰው ደግሞ ብዙ ሰው ደግሞ እነሱ ጋር ድጋሚ እየሄደ እንዳይሰናከል ከመፈለግ ነው። እነማን ጋር? እነዚህ ሐሰተኞች ጋር። ምክንያቱም ትናንትና ራሳቸውን ድጋሚ በደንብ አድርገው ነው ፕሮሞት ሲያደርጉ የነበረው፣ በደንብ አድርገው ነው ራሳቸውን ድጋሚ። ከዛ ምን ይባል ሌላው የማያውቅ ሰው ምን ይላል? አይ በቃ ሊሊም እኮ እንደዚህ ከነሱ ጋር ነበርሽ እና ምን ችግር አለው ይላል። ነገ ሌላውም ሰው ፓስተር ጻድቁም አብረው ነበሩ እኮ እዛ ፕሮግራም ላይ ነበሩ፣ እነ ታምራትም እነማንም አብረው ነበሩ ይላል። እኔ በጣም ግን ግራ የሚገባኝ እኛ ክርስቲያኖች እንደዚህ አይነት አሁን የማንደግፋቸው ሰዎችና እንደዚህ ችግር አለ የምንለው እኛ የቱ ጋር እንከለል ነው ግራ እየገባኝ ያለው። ምክንያቱም የቤተ ክርስቲያናት ህብረት ሁሉም ያሉት እነዚህ ካወገዞቻቸው ሰዎች ጋር አብረው እየሆኑ ነው የምናያቸው። ኢንተርቪው ላይ ሲመጡ ሌላ ሰዎች ናቸው፣ በህብረት ግን አንድ ላይ ሲያብሩ ህብረት ሲያደርጉ ነው የምናያቸው። እና ምንድነው ማድረግ ያለብን የሚለው እኔ በጣም ጥያቄ ሆነብኛል፣ በጣም ግራ ይገባኛል። እናንተም ጋር ከዚህ በፊት ፓስተር ጻድቁ አብዶ ቀርበው የእናንተ ቻናል ላይ ፖድካስት ላይ ቀርበው አይቻቸዋለሁ። የተለያየ ኢንተርቪው ሲደረጉ የሚወራው ሌላ ነው፣ የሚሆነው ሌላ ነው። እኔ በጣም ጥያቄ እየፈጠረብኝ ነው፣ ግራ እየገባኝ ነው። ለማን ነው አቤት የምንለው? የቱ ጋር ነው የምናስቆመው የሚለው ነገር በጣም ግራ ይገባኛል። እና
በአጠቃላይ ይሄ ሊሊ አታውቀውም ምናምን አትበሉ። ሊሊ በደንብ ታውቃለች። ከዚህ በፊት ደግሞ ማን ጋር ሂዳለች? ሊሊ ጥላሁን ኤርሚያስ ሁሴን ጋር ሂዳ ዘምራለች። ኤርሚያስ ሁሴን ስፖንሰር አድርጎ አስመጥቷት ነበረ። ከውጭ አስመጥቷት ነው የዘመረችው። እና ስለ ፓስተር ተስፋሁን ላታውቅ ትችላለች ሊሊ ምናምን እንዳትሉ ደግሞ ሌላ እኔ ላይቡን ስሰማው ነበርና ምን አሉ ለእህቴ ነበር የተነገረ፣ በእህቴ በኩል ነው ይመጣልኝ እና እህቴ ምን አለቻለች? በደንብ አገልግሎቱንም አስተምሮውንም መርምሪና በዚህ በኩል መጽሐፍሽ እንዲታተም ይደረግልሽ ብላ ጠየቀች። ስለዚህ ሊሊ ምን አድርጋለች? የዚህን ሰውዬ አስተምሮ የዚህን ሰውዬ ማንነት ገምግማለች። ስለዚህ በደንብ የምታውቀው ነገር ያመነችበትን ነገር ነው ያደረገችው። እሺ ሊሊ አላመነችበትም አላወቀችም እንበል አይደል? ከዛ በኋላ እኮ ሰው ይሄን ሰሞን ቲክቶክ ላይ እንዳለ ግርግሮች አሉ፣ ብዥታዎች አሉ ብላ ካሰበች በሷ በኩል አይ እኔ ይሄ ነገር አይወክለኝም፣ በዚህ መንገድ አይደለም፣ እኔ እንደዛ አይደለም፣ ሰው እንደሚያስበው አይደለም፣ ክርስቲያኑ ለምን ይሰናከላል ከዚህ የተነሳ ብላ ካሰበች ወታ ሊሊ ምን ማድረግ ትችል ነበር? መግለጫ መስጠት ትችል ነበር። የሆነ ንግግር መናገር ትችል ነበር። ያመነችበትና የተዘጋጁበት ነገር ስለሆነ ግን ይሄንን አድርገዋል። ከዛ ውጪ ምንም አይነት ደስ የሚል የአምልኮ የመዝሙር ፕሮግራም ራሱ አልነበረም። ሙሉ ላይቡን እኔ ተከታትየዋለሁ። በጣም ነበር እኔ ስናደድ የነበረው ላይቡን እያየው በጣም ነው ስበሳጭ የነበረው። ይሄንን ፕሮግራም አልጠበቅንም። ከምንወዳት ከምናከብራት ሊሊ ይሄንን አልጠበቅንም። ምን ሰራችሁ ምናምን ለምትሉ ሰዎች በየግላችን በየቤት ቁጥራችን እየመጣችሁ ቼክ አድርጎን እላለሁ። አመሰግናለሁ። አቡናይ ቴንኪው ተባረክ። በጣም ቆንጆ አድርገሽ ነው ሀሳብሽን የገለጽሽው። ያ ፓስተር ተስፋውን በጣም በሚያሳዝን መልኩ ፓስተር ተስፋውን የሚባል ግለሰብ ጋር በዓለም ዙሪያ ያሉ ሰዎች ይስታሉ። ህዝባችን ታውቃላችሁ፣ እንደዚህ ብሎ ሰከን ብሎ ምናምን የሚያወራ ሰው ያታልለዋል። ጮክ ብሎ የሚያወራ ልክ ነገሩ ጮኮ የሚያወራ ሰው ያታልለዋል። ለመታለል የተዘጋጀ ብዙ ህዝብ ነው ያለ በዓለም ዙሪያ ላይ። በጣም በቃ ለዚህ ሰውዬ አስራት የሚያስገቡ ከቸርቻቸው ውጪ እዚህ ሰውዬ ጋር አስራት የሚያስገቡ ሰዎች አሉ። አንድ ነገር ልንገራችሁ፣ ይህንን ድምፅ ምናልባት ከሰማችሁ የማታመልኩበት ቦታ ወይም ደግሞ እግዚአብሔር ያላስቀመጣችሁ ቦታ ላይ አስራት ማስገባት አስራት መስጠት አንደኛ መጽሐፍ ቅዱሳዊ አይደለም፣ ሁለተኛ ደግሞ ግብዝነት ነው። የሚመግቧችሁ መጋቢዎች ያሉበት ቦታ ላይ እናንተ የምትልኩት ገንዘብ እንደሚያስፈልግ እያወቃችሁ ከዛ ግን አልፋችሁ ለዛ የምታመልኩበትን ቦታ በድላችሁ ወይም ደግሞ ለዛ አገልግሎት አንደግፍም ብላችሁ አሳልፋችሁ ለዚህ ግለሰብ የምትልኩ ሰዎች ራሳችሁን ልትፈትሹና ልትመለከቱ ይገባቸዋል። የቃል እምነት አስተማሪ ነው፣ የስህተት ትምህርት አስተማሪ ነው። ቀጥሎ ስለዚህ ተስፋውን ስለሚባል ሰውዬ ትምህርቶቹንም የሚናገራቸውንም ንግግሮች ከመጽሐፍ ቅዱስ አንጻር እንዴት እንደሚጋጩ ሌላ ላይቭ አዘጋጅቼ ተስፋውንን በተመለከተ ፓስተር ዶክተር ምናምን ተስፋውን ስለሚባለው ሰውዬ እነግራቸዋለሁ። ዛሬ ግን ሊሊን በተመለከተ እናወራለን። መቼም ከዚህ በፊት የታምራት ታረቀኝ ሰው መንፈስ ነው የሚል ትምህርት እንደሚያስተምር ከዚህም በፊት ደግሞ ከእዩ ጩፋ ጋር በመገናኘት አዳራሽ ላይ ምን ችግር አለው ተንበርክከን ብንሰጥ፣ ምን ችግር አለው ማይክ እንዲጎንበስ ብዬ ብሰጥ ብለው እርስ በእርሳቸው ምሳሌ በማሳየት ህዝቡ ለነሱ እንዲሰግድላቸው እንዴት እንደሚያስተምሩ ከዚህ በፊት አሳይቻቸዋል፣ በቪዲዮ በተደገፈ ማስረጃ ማለት ነው። እነዚህ ሰዎች ሰው እንዲሰግድላቸው ጎንበስ እያለ መሬቱን ጉልበት እየነካ ማይክ እንዲሰጣቸው ከፈለጉ ለሌላው አገልጋይ ተመሳሳይ ነገር በመስጠት እነሱ ጋር ያሉ ምዕመኖች ያንን እንዲያደርጉላቸው በተዘዋዋሪ ያስገድዳሉ። ስለዚህ ሊሊ አንቺ በመቶ ዓመት አንድ የተገኘች ክስተት ነሽ ብሎ ሲናገር ራሱንም እያወራ ነው። የዚህ ሰውዬን አገልግሎት እንደምታውቁ ነው። ኢየሱስን ከሚሰብከው በላይ እሱ ምን አይነት አስደናቂ አገልጋይ እንደሆነ የሚያወራበት ሰዓት በጣም የበዛ ነው። በጣም የበዛ እኔ ብሄኒን ሳገኘው ልጅ እያለው በቴሌቪዥን ሳየው እሱን ለማግኘት ጌታዊ ስቅስቅ ብዬ አለቀስኩ ቤኒንን ለማግኘት። ከዛ ጌታ የሆነ አገልግሎት ሰጠኝ። ከዛ ቤኒንን እንዴት ህልማችሁን ምናምን ኑሩት ምናምን የሚል ስብከት የሚሰብካችሁ እኔ ህልሜን ኖሬዋለሁ እኔ አግኝቼዋለሁ እያለ ራሱን እየሰበካችሁ ነው። ኢየሱስን እየተሰበካችሁ አይደለም። በእነዚህ ሰዎች ራሳቸውን ነው እየሰበኳችሁ ያላችሁ። ስለነሱ ሲወራ ቁጣ የሚሰማችሁ የምትሳደቡት የምትራገሙት
ሰዎቹን ስለተማራችሁ ነው። ኢየሱስን ብትማሩ ኖሮ በየኮመንቱ ላይ መታችሁ አትሳደቡም፣ አትራገሙም፣ ይህን ያህል ክፉ ቃላቶችን አትጠቀሙም ነበር። እሺ ፍቃዱ ይቀጥልና ከዛ ያላችሁት የምትልኩ ሰዎች አስገባችኋል። ተቃራኒ ሐሳብ አስገባሉ። ልክ ቅድም ግን ነብይ ነኝ እንደሚል ሉዓላዊ የሚል አርማ እንደለጠፈ ነብይ ነኝ ስለሚል ነው። የሰውዬ ነብይ ነኝ ነው የሚለው ሉዓላዊ ቅድም የገባው አካውንት ማለት ነው። ፕሮፌት ነኝ ነው የሚለው። ስለዚህ እነዚህን ሰዎች መደገፍ፣ እነዚህ ሰዎች መከታተል ነገ ለሚያስበው የቢዝነስ ሐሳቡ ማሳኪያ መንገድ ስለሚሆነው ነው እንደዚህ አይነት ድጋፍ የሰጠ። ፍቃዱ ቀጥልሽ። ማይክን ሚውት አንሚውት ለማድረግ ፕሮፋይልን ተጫኑ። ባይብሏን መሀል ላይ ተጫናትና ከዛ ከላይ ሚውት እና አንሚውት የሚል ይመጣል። እሺ ቴንክ ዩ ሰላም ብያቸዋለሁ። ብዙ ሐሳቤን እንደውም ቃል ጨርሳብኛለች እና አክቹአሊ እኔ ከመሀል ጀምሮ በቦታው ነበርኩኝ እና የቤቲ ዘመር መጨረሻ ላይ ባለው እንትን ላይ ደርሻለሁ እና ሳየው ገብቼ ቦታው ላይ ነበርኩ፣ አዳራሽ ውስጥ ነበርኩኝ። ከዛን ተስፋውን የሚባለው ሰው እየወጣ ከዛን አካባቢውን መቃኘት ጀመርኩ። ከዛ ሳየው እንዳለ የሱ ቸርች ምእመን ነው እንዳለ እንትን ምንድነው ኮኦርዲኔት የሚያደርገው እና የተለየ ልብስ ለብሰዋል፣ የሆነ በጥቁር የሆነ ልብስ ለብሰዋል። ከዛ ሰውዬው ወጣው። ከዛን የሚያወራው ነገር በቦታው ካላችሁ የሆነ መንፈሳዊ ክርስትና ከሆናችሁ በጣም ርኢቴት ነው የምታደርጉትና በቃ ውሸት ነው መዋሸት የጀመሩ። ከዛ የህይወት ታሪኬን ላውራ አለ። ቅድም ቃል እንዳለችው የህይወት ታሪኬን ላውራ። እኔ መጀመሪያ የሄድኩት የአምልኮ ቃል ኪዳናችን እናድስ እንደተባለውና ከዛ ያው ለሊሊ ያለንን ነገር ስስልብ አለንና ሊሊን ብቻ ሳትሆን እኔ ቤቲንም በጣም ነው የምወዳት፣ አዜብንም በጣም ነው የምወዳቸውና እነዚህ ሶስት እንስት ሴቶች በጣም በተለይ ቤቲ ልዩ ቦታ ሰጣታለሁ ቤቲን። ምክንያቱም እንደዚህ አይነት ልታይ የሚባል ነገር የላትም ሊሊ ማነው ቤቲ። አልበሞቿ ላይ ፎቶ እንኳን ማትለጥፍ ልጅ ነበረች። መዝሙሮቿም በጣም የተቀመሙ ነበሩ። በጣም ጥረት ያለ መዝሙሮች ነውና እኔ በጣም ነበር የምወዳት። ሁልጊዜ ከእንትን የማይጠፉ መዝሙሮች አሏት እና ይሄንን ሳይ ነው። ከዛ ሰውየው መጣና ተስፋውን የሚባለው ሰውዬ መድረክ ላይ ወጣ። በቃ ሰምታችሁ ከሆነ ጎንደር እንደነበረ ከዛን በኦርቶዶክስ ውስጥ እያለ የጴንጤ መዝሙር ኦርቶዶክስ ቤተክርስቲያን እንደሚከፈት ሲያወራ እንደዚህ አይነት ውሸት አለ እንዴ ምናምን ብዬ ማለት እንግዲህ የምትሰሙት ቦታ እንደምትሰሙት ነውና እንደዚህ አይነት በቃ በጣም የሚያስጠላ ውሸት ሲዋሽ ነበረ። ከዛ በቦታ ላይ የነበሩ ሰዎች በቪዲዮ አለፍ ብሎ ይታያል። ከዛ እነሱ ሲታዩ ህዝቡ አንዳንድ የነሱ ደጋፊዎች ዋ ይላሉ። የሆነ የመንፈሳዊ ስብሰባ አይመስልምና እንደዚህ አይነት ቦታ ማክቻሊ እኔ የመዝሙር ኮንሰርት ላይ ተገኝቼ አላቅም። ግን በቃ የሆነ ነገር እንትን ሲል ልክ ሰውየው ሲያወራ በቃ እኔ እንትን መቀመጥ ቦታው ላይ ሆኜ መቀመጥ መስማትም እንትን ስላለኝ ቆይ መዝሙር እስኪጀምር ድረስ ብዬ ወጣው ካደራሹ። ከዛ ካደራሹ ወጣን። ከዛን በድምፅ አንዳንድ ጊዜ ሰማለው ስለ መጽሐፉ ደበሽ ወጣና የሆነ አንዳንድ ወሬ ማውራት ሲጀምር በቃ ሄድኩና ካደራሹ ወጥቼ ከግቢ ውስጥ የሆነ ጥላ ስር መቀመጥ ጀመርኩኝ። ምክንያቱም መስማት ስላልፈለኩ ተውና ከዛ በጣም ረጅም ሰዓት ቢያንስ 1 ሰዓት ወይም እንደዚህ ከ1 ሰዓት በላይ ምናምን ተወራ ሌላ ነገር ተወራ። ከዛ ስልክ በቃ ሊጀምር ነው ምናምን ብዬ ስገባ ሊሊ ወደ መድረክ መጣች። ቅድም ታምራት ታረቀኝ የሚባለው ሰውዬ ወጣ። ከዛን ይጠራራሉ። አሁን ልክ ወንጌላውያን አብያተ ክርስቲያናት እንደተባለ የፍቅር አብያተ ክርስቲያናት የምን አብያተ ክርስቲያናት የሆነ ግሩፕ ተሰርቷል። እኔ እንደዚህ ነገር መኖሩን ራሱ አላውቅም። ከዛ እንዲህ ሲወራ ልክ ታምራት እንደዛ አይነት ነገር ሲል በቃ እኔ ተናደድኩኝ። ከግቢ ወጥቼ ሄድኩ ወደ ቤቴ። በቃ እዚህ ቦታ እኔ አልፈልግም። ምክንያቱም አንደኛ ላመልክ ነው የሄድኩት። ጀስት የሊሊ መዝሙር አይታችሁ ከሆነ በጣም ያምልኮን መንፈስ የሚያመጣ ወይም በቃ እግዚአብሔርን እንድታመልክ የሚያደርጉ ብዙ መዝሙሮች አሏትና በዛ ከህዝብ ጋር እግዚአብሔርን እንደው በአመልክ የሚል መሻት በውስጤ ነበረና ከዚህ እንትን አልኩና በቃ ወደ ቤት ሄድኩ። እኔ ትቼ ብዙ ሰው ባይዞይ በጣም ብዙ ሰው ነው ወደ ቤት ሄደው እንደዚህ በቃ የሆነ የተበሳጨ አዳራሽ ውስጥ ሆነን አጠገቤም ነበሩ ሰዎች ነበሩና ቆመን በቃ
እዛው ራሱ የሆነ ጩጩ በቃ የሆነ ድምፅ አሰማ የሚል እንትን ይመጣል ወደና ከዛን በቃ ዲስተርብ ከምናደርግ ብለን ወጣን። ሌሎቹም ሄዱ አብዛኞቹ እና ምንድነው እዚህ አሁን እኔ ማለት የፈለኩት ቅድም አቤላ ብሏልና ምንድነው አሁን እዚህ ጋር ማስተላለፍ የፈለጉት መናገር የፈለጉት ነገር አንድና አንድ ራሳቸውን ፕሮሞት ማድረግ ነው። ሰውየው ይሄንን አቅዶ ምክንያቱም ይሄንን ህዝብ ወይም ደግሞ እንደሌሎቹ ራሱን ፕሮሞት የሚያደርግበት ሌላ አጋጣሚ አልነበረውም። በቃ በሊሊና በእነዚህ ሰዎች ተጠቅሞ በውስጡ ያለው ለዘመናት ያከማቸውን የራሱን ማንነት ይሄ የራስን ካልት የራስን አይዴንቲቲ ፕሮሞት አድርገን ራስን መገንባት የሚለውን ለዓለም ወይም ደግሞ ለሀገር ለህዝብ ማሳየት ነው የፈለገው። በቃ ተጠቀመበት ቦታውንና እድሉን ተጠቀመ፣ ራሱን ፕሮሞት አደረገ። አሁን ታያላችሁ ሰው እንዴት ወደሱ እንደሚጎርፍ። ምክንያቱም የኛ ህዝብ ሜንታሊቲን ታውቃላችሁና ራሱን ነው ፕሮሞት ያደረገው። እዛ ጋር ለእግዚአብሔር የከበረበት ነገር ምንድነው? እግዚአብሔርን ለእግዚአብሔር አምልኮ የተሰጠው ነገር ምንድነው ብላችሁ ብትጠይቁ የለም። ምክንያቱም ሰዎች ሲከበሩ ሰዎች ሲሞገሱ የእግዚአብሔር ስም የጌታ ኢየሱስ ስም ሲቀለር ነው በእኔ የገባኝ ነገር። ምክንያቱም እናመልካለን ተብሎ ሰዎች ሲመለኩ ነው ያየሁት። ሰዎች የተለየ ምክንያቱም አንዳንድ ጊዜ ያሉ ሰው ወደ መድረክ ሲወጣ ለምንድን ነው የሚጨው? ያ በአእምሮአችን ላይ ስለነገሱ ነው። እነዛ ሰዎች ምንድን ነው የሚያስጨው? ሰው ወደ መድረክ ሊናገር ወይ ሊሰብክ ወይ ሊዘምር ነው የሚወጣው። ምንድን ነው የሚያስጨው ነገር? ስለዚህ ያ ምንድነው ሰዎችን ከዓለም የጋበዝ ነው ከዓለም የወሰድ ነው። ይሄ ዘፋኞች ወደ መድረክ ሲወጣ የሚጨው ጩኸት ልክ አንድ ዘማሪም ወደ መድረክ ሲወጣ ይጨዋል። ሆይ ገና ምን እንደሚዘምር ምን እንደሚናገር ሳናቅ እንጨዋለን። ይሄ ማለት ምን ማለት ነው? ሰዎች ልባችን ላይ ነግሷል። ሰዎች በቃ ምክንያቱም ከሰዎች መስማት ነው እንጂ እግዚአብሔር በሱ ይናገረናል ብለን ስለማናስብ ወይም ደግሞ ያንን ሰዎችን ነው በአእምሮአችን ላይ ሳልን ነው እንጂ እግዚአብሔር በእነሱ ይናገራል ብለን እናስብ። በቃ የሚናገረውን ነበር የምንጠብቀው ቁጭ ብለን ከእግዚአብሔር የሆነ ነገር ይዘው ይመጣል ብለን የሚናገረውን ነው። ከተናገረ በኋላ ነው እግዚአብሔር በአንተ ስለተናገረ እናመሰግናለን ተባረክ ብለን ሰውየውን እንባርከው። ገና ሰውየው ሳይወጣ በቃ ሰውየው ዝነኛ ሆኗል፣ ሰውየው ታዋቂ ሆኗል፣ ሰውየው የሆነ ነገር ሆኗል። ስለዚህ በቃ የሆነ እንደውም ማህበረሰባችን ራሱ ሰውን ሳይፈልገው ወደ ኔጌቲቭ ነገር እየከተቷቸው ነው አገልጋዮችና እኔ በቦታው እኔ እንደዚህ ተሸማቅቄ አላውቅም። እንደዚህ ሰፊ እንትን ባለበት ቦታ አዝኛ አላውቅም። ምክንያቱም ስለተባለ ነው ብዙ ነገር አለፈለፍ ብዬ የምናገረው። እየተደባላለቀ የሐሰት ትምህርት የሚያስተምሩት የሰው መንፈስ ብሎ የሚያስተምሩት እነ ጃፒም ኤቭሪቲንግ ሁሉ እዛ ነበሩና እንደዚህ አይነት ነገር ውስጥ አምልኮ እኔ አላውቅም። በቃ ቦታው በጣም ነበር የሚያስጠላው። ይሄንን ለማለት ነው። አመሰግናለሁ። አንዱ ደግሞ ከቃሉ ከአንድ ቪዲዮ ያታያል። አክሳን እንትን ብሏል። ያንቺ ኔትወርክሽ አንድ ቅጠል ነው ያለው። የት እንዳለሽ አላወቅኩም። እስቲ ሚዩት አድርጊውና ዘግይተሽ ይመስለኛል። ቀጥሎ ታወሪያለሽ። በጣም አስቸገረኝ። እስቲ የሚዩት ራሱ እያሳየኝ አይደለም። ለዛ እኮ ነው። እንትንሽን ንኪና ፕሮፋይልሽን ንኪውና ከላይ ይመጣል። አዎ እኔ ይሰማኛል። ተጠይቆ ምን ያደርጋቸው ነው ማድረግ መቸገረኝ አባ። እኔ ሚዩት ራሳችሁ እንድታደርጉ ብዬ ነው። እሺ እኔ አረግሻለሁ። አረግሽ እሺ ይሄንን ቪዲዮ ተመልከቱትና ላዙር ስልኬ ላዙርላችሁ። ሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል። አሜን ታያለ። በቅርብ ጊዜያቶች ውስጥ ማነው
በሁሉ ሶሻል ሚዲያ ላይ ማነው ስሙ ይገናል። አሜን። አንዳንድ ጊዜ ሰዎች ነቢ ሲሆን ማነው የግማሹ ይመታ ግማሹ ሲቀበል ግማሹ አይቀበልም። እሱ የሚጠላ ሰው አይኖርም። አሜን። ፓስተር ተስፋውን ማለት ይሄ ነው። ይሄ ሰው እስራኤል ዳንሳ ጋር ሄዶ ነበር። እስራኤል ዳንሳ ጋር ሄዶ ትንቢት እየሰማ ነው እና ዳንሳ የቀባው ነው። ልክ ነው። ንጉስ ካለ ዳንሳ የቀባው ወንድም ኢየሱስ ይላል። ይኸውልህ አንድ ላይ ሆናችሁ ማለት ነው። አሁን የእሱ ብቻ ሊገባኝ ማለት ነው። እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ማንተሰሩ ያለው መስራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም፣ ነቢያቶችን ሁላ ሰብስበህ ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢያት ሁለቱም አይደለም፣ ነቢያቶችን ማለት ነው። ለሰው ታውቃለህ፣ እጅግ በጣም ከብዙ ቦታ ማለት ነው ትምህርት አተብሎ ማለት ነው ሰዎች መጥቶ ባንተ ስር የመርሶች አየው። እዚህ ጋር ይሄንን ፖስት የፖስተቱት ሰዎች ምን እያሉ ነው? ሐዋርያው እስራኤል ዳንሳ እውነተኛ ሐዋርያ ነው አይደለም ለሚለው ይህ ሰው በትኩረት ማየት በቂ ነው እያሉ ነው። እዚህ ሊሊ ከነዚህ ሰዎች ጋር ህብረት በማድረጓ ምክንያት ከነዚህ ሰዎች ጋር ኮላቦሬት አድርጋ ይህንን ፕሮግራም በማዘጋጀቷ ምክንያት ምን እየሆነ ነው? እነ እስራኤል ዳንሳ እንግዲህ አሁን ተቀባይነት አጥተው በምንድነው በኢሳት እንኳን የሰሩት ወንጀል እንዴት አድርገው የሰውን ሚስጥር ደብዳቤ እያነበቡ መልእክት እያሉ እንደሚናገሩ፣ የሰውን ገንዘብ እንዴት እንደሚዘርፉ፣ ሰው እንዴት እንደሚደበድቡ፣ እንደሚቀጠቅጡ፣ ከሀገር ውስጥ ራሱ እንዳይበር መንግስት እንኳን ገንዘቡ እንዳይንቀሳቀስ እስኪያደርግበት ድረስ ውንብድና ውስጥ ያሉ ሰዎች እንደሆኑ በብዙ ማስረጃ የተጋለጠባቸው ሰዎች ናቸው። ስለዚህ ሊሊ ከነዚህ ሰዎች ጋር ከዚህ ሰው ጋር ህብረት በማድረጓ ምክንያት ምን ሆነ? እንደዚህ አይነት ውንብድና ውስጥ ያሉ ሰዎች እውነተኛ ነብይ እንደሆኑ የእሷ ፕሮግራም ላይ መገኘቱ የዚህ ሰውዬ ማረጋገጫ ሆነ። አለቀ። ይኸው መስማት ነው። እጅግ በጣም ከባድ የሆነ የፈውስና እጅግ በጣም ማንተሰሩ ያለው መስራት የምታይበት እይታ ይሰጣል። አሜን። ያም ብቻ አይደለም፣ ነቢያቶችን ሁላ ሰብስበህ ማለት ነው ትምህርት ታስተምራለህ። አሜን። አንድ ነቢያት ሁለቱም አይደለም፣ ነቢያቶችን ማለት ነው። ለሰው ታውቃለህ፣ እጅግ በጣም ከብዙ ቦታ ማለት ነው ትምህርት አተብሎ ማለት ነው ሰዎች መጥቶ ባንተ ስር የመርሶች አየው። በቀለም ትምህርት ከአንተ ያደጉ ካናችሁ ትልቁ ሁሉም ማንም ቁጭ ብሎ ይማራለም። አሜን። ጌታ እንዲህ ነው ያለኝ፣ ይኸው በጌታ ፊት ከዛሬ ጀምሮ ልዩ ማስተዋል አሜን። ፌቮ ምን ውጣ ሞት ማስወጣት የፈለግሽውን አስወጭሽ። ሞዴሬተርነት ልስጥሽ፣ ሲያስቸግር አስወጭ ያናደዱሽን ሰዎች። አሜን። ትንቢተ ኢሳይያስ ምዕራፍ 11 ከቁጥር 2 ያለው እነዚያ ሰባት ዋና አሜን ከዚህ ቀድሞ ያገኛሉ። አሜን። ያም ብቻ አይደለም፣ አንቺ ጸልየሽ የማንም ህይወት አይበላሽም። አንቺ ጸልየሽ የማንም ታሪክ አይበላሽም። አሜን። ጌታ እንዲህ ነው ያለኝ፣ የካሳ ጊዜ ያደርግልሻለሁ። አሜን። አንቺ ራስሽ በውስጥሽ ያለው ማለት ነው ያልተነካ ያልተበረዘ ትልቅ ህይወት ጸጋ ነው የማየው። አንቺ ነቢይ ነሽ። አሜን። የሰማሽ ነው። በውስጥሽ ትልቅ ጸጋ ነው ያለው፣ ገና ያልተጀመረ ማለት ነው ቁጭ ያለ ማለት ነው። ከዛሬ ጀምሮ በጌታ በኢየሱስ ነው ይህ ምንጭ እንዲሄድ ቦይ ከፈትኩልሽ። አሜን። በተስፋዬ ኃይል ወደ ዋና ውጭ ይሄደልሽ። አሜን። ቦይ ከፈትኩልሽ እያለ ነው። ስለዚህ እነዚህ ሰዎች የፈሰሱት እስራኤል ዳንሳ በከፈተው ቦይ ነው ማለት ነው። እስራኤል ዳንሳ ደግሞ ቀንደኛ ሐሰተኛ ነው። ሐሰተኛ ብቻ ሳይሆን የተለያዩ የወንብድና ስራዎች ላይ የተሳተፈም ግለሰብ ነው። ይህንን ደግሞ እኔ አይደለም ያልኩት፣ ኢሳት በማስረጃ ራሳቸው ፕሮፌሰሮች ይሆን አንዳንዴ ህሊናቸው የሚያማቸው ሰዎች መሰከሩ እንዳትል ፕሮፌሰር የሆነ ሴት እንኳን እንዴት አደንዝዟት እንዳታለላት፣ እንዴት ገንዘቧን ህይወቷን እንደተጫወተባት፣ እንዴት ባዶ እንዳስቀሯቸው ኢሳት ላይ ሲናገሩ ነበር። እሱንም እንደ ማስረጃ ማምጣት እንችላለን። ቀጥሎ የንጉስ ካህን ማይክ ኦን አድርጉ። ነገር ወይ አባ እንዴት ነው ወዳጅ? ሰላም ነው አለው። እግዚአብሔር ይመስገን። ሪሊ በጣም ተች የሚያደርግ ነው እና ምን እንደማስብ ታውቃለህ? እኔ ይሄ በእግር ኳሱ ዓለም ላይ ጫማ መስቀል የሚባል ነገር አለ። የሆነ አንድ ተጫዋች ረጅም ጊዜ አንድ ቡድን ላይ ካሳለፈ በኋላ የሆነ እንደተከበርክ መውረድ የሚባል ነገር አለ። ጫማ መስቀል ነው። ሊሊ እኔ እንግዲህ በጌታ ከነበርኩበት ጊዜ ጀምሮ በጣም እኔ በልቤ ውስጥ ስቲል ሼር ሳረግ የመጀመሪያ ቅድሚያ የምሰጠው ኢቨን የሊሊ መዝሙር ነው።
ብዙ እየዘመርን እያመለክን ያደግነው ከአንድ ሰዓት በላይ እያመለክን እንትን ያልነው ያለን ትዝታ በሊሊ ነው። ሪሊ እኔ ስለ ሊሊ ያለኝ እንትን እኔ አሁን ግን የእውነት ተጮኛለሁ። በቃ አዝኛለሁ ከልቤ። ምንድነው አልተከበረችም። በተከበርን ባስቀመጥናት ሌቭል ላይ አይደለችም ሊሊ እና ይቅርታ መጠየቅ እንዳለባት ነው የማስበው። ምክንያቱም የሚዲያ ሰው ስለሆነች ይህን ነገር ሰማለች በአንድም ሆነ በሌላ እና መጀመሪያ ነገር ቴንኪው እንደዚህ አይነት እንትኖችን ድፍረት እንትኖችን ይዘህ ስለምትመጣ። ከዚህ በፊት አንድ ብዬህ ነበር፣ ረጅም ጊዜ ነው ጭብጨባ እንዳትጠብቅ ብዬህ ነበር። እንደዚህ ገብተዋል። ድንጋይ ውርወራ ነው፣ ያው እንደምታየው ነው። ኮመንቱም ስድብ ነው። ስለዚህ አትጠብቅ ምንም ጭብጨባ እንትን ሲጀመር ከተጨበጨበልህም የእግዚአብሔር አገልጋይ አይደለህም እና ጀስ ጓይድ ቀጥል። ጥሩ ነገር ነው ያነሳው ርዕሱ እና የግድ መነጋገር አለብን። ምክንያቱም ያገባናል። የእግዚአብሔር ቤት ነው፣ የቤታችን ጉዳይ ነው፣ የአባታችን ቤት ነው። ሲጨማለቅም የሚጨማለቀው የሚበላሸው መመስከርም አትችልም እኮ ዩሲ እንደዚህ አይነት ነገሮች አፕን ባደረጉ ቁጥር መናገርም አትችልም እኮ። አንድ ነገር ስትናገር የሚመዘዝልህ እኮ የሐሰተኛ ነቢያቱ እንትን ነው፣ ልምምድ ነው አይደለ? ሂድና ሶፍት ብላ እየተባልክ ነው ማሸማቀቂያ የምትደረገው እና እኔ ሲመስለኝ አሁን ሊሊ ፕሮሞሽን ልትሰራ ነው የመጣችው። ዩሲ ፕሮሞሽን ልትሰራ የመጣችው እነዚህ ሰዎች ሪኮግኒሽን እውቅና እንዲያገኙ ዩሲ የጠራት ማን ነው? ተስፋ የዳንሳ ቅብ ማለት ነው። ዳንሳ ማን እንደሆነ ለማወቅ ሜቢ የረፈደባችሁ ሰዎች የፀሐይ ዘለቀን የዘማሪዋን ፀሐይ ዘለቀን ሲዲ እንትን ምንድን ነው ቪዲዮ ተመልከቱ፣ እንዴት ቺት ሊያረጋት እንደፈለገ። ከዛ በኋላ ግን እንዴት ሰላዮቿን ልኮ ቦርሷ ሲበረበር የተቀረጸ እንትን ነበር አላት። እሷ አላት ኦልሬዲ እሷ እየቀረጸችው ነበር። አላወቀም እንደሚቀረጹ አያውቁም፣ ግን ቦርሷ ይሰለል ነበር። ፋይናሊ ግን አጋለጠች። ያው ተመልከቱ እሱን እና ምን ያህል ይሄ የወንበዴ ግሩፕ ያለበት ነው። ይሄን ያው ዳንሳ ለውይይት አይመጠንም ከጅምሩ። ለነገሩ ለውይይት አይመጠንም፣ ግን ተስፋ ማለት ማን ነው የሚለውን ዳንሳን አይታችሁ ተስፋን እዩ። ስለዚህ ሊሊ ሲያመጣት ምንድን ነው የተፈለገው ቢባል እንግዲህ በተገኙበት ሁሉ ይሄ ድግስ የማይመርጡ እኔ አምሶሪ እኔ ፓስተር ጻድቁ እኔ በጣም የተከበሩ ሰው ናቸው። እኔ በማመልክበት ሙሉ ወንጌል ውስጥ ያሉ ሰው ናቸው። እኔ እምልህ ይሄ ሽማግሌውን አትገስጸው ይላል አይደል? ይሄ ላይ ወታ የምትገስጸው አይነት ሰው አይደሉም። ይህ ነው ግን ልክ ካልሆኑ ልክ አይደሉም። እኔ አምሶሪ በቃ በተገኙበት እንደ አንተ ድግስ አትመርጥም እንዴ አቤል? በተጠራህበት ሁሉ ትገኛለህ። እንዴት ድግስ አትመርጥም እንዴ? ከአንተ ጋር የሚሄድ ድግስ አትመርጥም እንዴ? በየእንትኑ ትገኛለህ እንዴ? እንዴት በተጠሩበት ሁሉ ይገኛሉ እንዴ? ኃላፊነትም እኮ አለ አይደል? በእግዚአብሔር የመጀመሪያ ጊዜ የንጉሥ ካህን የሚገርም ነገር የመጀመሪያ ጊዜ ሐሰት ትምህርትን የሚያስተምረው ብላ ጃፒ ያገደችው ሙሉ ወንጌል ቤተክርስቲያን ናት። የዛን ጊዜ ደግሞ መጋቢ ጻድቁ የሙሉ ወንጌል ቤተክርስቲያን ዋና ሰብሳቢ ነበሩ እና ነጃፒ የተገኙበት ጉባኤ ያው ጃፒ የምታውቀው ከሆነ እግዚአብሔር ነን ሁሉ እግዚአብሔር ነን የሚል ትምህርት የሚያስተምሩ ሰዎች ናቸው። በእኛ ቃል የእኛ ቃል መፍጠር ይችላል እያሉ የሚያስተምሩ ቃላችን ይፈጥራል ማለት ደግሞ እግዚአብሔር በቃሉ ይፈጥራል፣ እኔ በቃል ይፈጥራለሁ እያሉ። ስለዚህ ምንድነው እያሉ ያሉት? እግዚአብሔር ነን የሚል የስህተት ትምህርት የሚያስተምሩ ራሳቸው መንፈስ ነን የሚሉ ትምህርት የሚያስተምሩ ከእውነት የሳቱ የክርስቶስ ኢየሱስን በስጋ መሞት የሚያራክስ አጋንንታዊ ትምህርት የሚያስተምሩ እነዚህ ሰዎች ጋር አብሮ ይዞ ከዛ ዘላለምን ነው የምትመለከተው። ሐዋርያ ነኝ የሚለውን ዘላለም ማለት ነው የሚለውን ምለው እሱ ስለሚል እኔ ስለማልቀበል ነው። ሐዋርያ ነኝ የሚለውን ዘላለም እንግዲህ ከዘላለም ጋር እጅ ለእጅ ተያይዞ መስበክ እንትን ዳቦ መቁረስ ማለት ምን ማለት እንደሆነ ተመልካቾቻችን ራሳችሁ የምትወስኑት ይሆናል። ዘላለም ከዚህ በፊት ኢየሱስ ሰይጣን ሆኗል፣ መስቀል ላይ ኢየሱስ ሰይጣን ሁሉ ሆኗል ብሎ የሚገርም የኑፋቄን ትምህርት ያስተማረ ግለሰብ ነው። እንግዲህ ኢየሱስ ክርስቶስ መስቀል ላይ ሲሞትም የእግዚአብሔር ልጅ ነው አይደል? ከዛስ ከሙታን መካከልም ሲነሳ በኃይል የእግዚአብሔር ልጅ ሆኖ የተገለጠ ነው። ሲወለድም እግዚአብሔር አንድያ ልጁን ሰጠን ተብሎ ነው። በቃ እግዚአብሔር ልጅ መሆኑ በነቢያቱ መጽሐፍም የተነገረለት ነው። መሀል ላይ ሰይጣን ሆኗል፣ ሰይጥኗል፣ መሀል ላይ የሆነ ነገር ሆኗል የሚል ትምህርት በወንጌላውያን ዘንድ የሚታወቅ አይደለም።
ይሄ ግለሰብ ግን ኢየሱስ ሰይጣኗል የሚል ትምህርትን ያስተማረ እንዲሁም የቃለ እምነት የስህተት አስተማሪ ነው። ከዚህ ሰው ጋር አንድ ቢላ ይዞ መቁረስ ምን ማለት ነው? ለምእመን ምን እያስተማርን ነው? ትናንትና እንትና ቸርች አትሂዱ፣ ከስህተት ተጠበቁ፣ እንትና ቸርች አትሂዱ፣ ወንጌል ተበርዟል፣ እዛ ከሄዳችሁ የተቀላቀለ ቅዩጥ ወንጌል ነው የምትቀበሉት ብሎ የነገሯቸውን ሰው አሁን በምንድን ነው የሚያስቀሯቸው? ሐሰተኞች በገንዘብ በስልጣን በጥቅም በበለጡበት በዚህ ሰዓት ላይ ድምፃቸው ከእውነተኞች ጮክ ብሎ በሚሰማበት በዚህ ሰዓት ላይ አሉን የምንላቸው ጥቂት እውነተኛ የምንላቸው ጥቂት አባቶች እንኳን እግራቸውን መሰብሰብ ካልቻሉ ምንድነው የኢትዮጵያ ቤተክርስቲያን መጻኢ ተስፋዋ ነው? እንደቀድሞ ጻድቁ እኮ ናፈቁን እኮ ለቀድሞ ጻድቁ አብዶ እኔ ኢትዮጵያ ቤተክርስቲያን ሙሉ ወንጌል ውስጥ ነው ያለሁትና ጻድቁ አብዶን በዚህ እውቅና ኢቭን ሳይሆኑ ነው የማውቃቸው። አቤላ ቴዎሎጂ ሳስተምረውኛል። ይህ ነው አንድ ኮርስ ሁሉ ሰጥተውናል። ዩሲ እኔ እምልህ አሁን ምንድን ነው መሰለህ ጻድቁ የምናውቃቸው የወንጌል ጀግና እንደሆኑ ነው። እኔ አሁን እምልህ ሁሉንም የሚቃወሙ ሁሉንም እንትን ይበሉ አይነት ነገር አይደለም። ምን መሰለህ አንዳንዴ ሪል የሆነ ማንነት ይናፍቃል እኮ ለሚያውቁ ሰዎች ይናፍቃል። የሆነ ቦታ ላይ ስትቀየር ይናፍቃል። የሆነ ድንገተኛ ቀየር ማለት ነው። የሆነ በተለይ በተከበርክበት ማንነቱ ሳትገኝ ስትቀርባ ነው። እና ጻድቁ በጣም የተከበሩ ሰው ናቸው። የተከበሩበት ነገር ምንድን ነው ሲባል ለእውነትና ለእውነት በመቆም ነው። በቃ በዚህ በጣም ተጠልተዋል። በጣም ይገፉ ነበረ። አሁን ደግሞ ምን አይሩ ነው ተቀባይነቱ ፈልገው ምን ይሁን አይመርጡም። አሁን ክፍያ አለው ሲገኙ ይከፈላቸዋል። እሱም ሁሉ ጥያቄ ውስጥ የሚገባ ነው። እና እኔ ሲመስለኝ መጨረሻ ላይ ማስተላለፉ ምን መሰለህ አሁን ህዝቡ ቺት ተደርጓል። ጥሪው ሲጀመር እንዳልካቸው ዘነበ ምናምን ማስታወቂያ ሲሰሩለት አይተ ከሆነ የመዝሙር እንትን ኮንሰርት እንደሆነ ተደርጎ ነበር የተነገረው። አክቹዋሊ አልተገኘውም። ለምን አሁን ኮንሰርቶቹ ከአዜብ ጋር ነበር መጨረሻ ጊዜ የተገኘሁት። ቀጠና 2 ነበረው። በጣም ድንቅ ጊዜ ነበረ። ትክክለኛ አምልኮ አምልከን ነበር የወጣ ነው። እና ጥሪውና አሁን የተደረገው ነገር አይገናኝም። ወይ መጽሐፍት ምርቃት ቢባል እዚህ ተጉን አይቼዋለሁ። እዚህ ውስጥ አሁን ተጉ ያውቃል ስለ መጽሐፍት ምርቃት። ብዙ ቦታ ተገኝተናል። የመጽሐፍ ምርቃት ላይ የራሱ ስርዓት አለው፣ ገምጋሚ አለው። አንድ መጽሐፍ ይገመገማል። አስቀድሞ ያነበበው ሰው ይገመግመዋል። ዘን ይኸውልህ 1 ሚሊዮን አይደለም ለምን 10 ሚሊዮን አይሸጥም? ያ የመጽሐፍ አሻሻጭ ስርዓት ነው። ብዙ ጊዜ መጽሐፍ ኢትዮጵያውያን እኛ መጽሐፍ ስለማናነብ ገባህ ከገበያ ገዝተን ስለማናነብ ብዙ ጊዜ ጸሐፊዎች የሚያደርጉት ምንድነው ደራሲዎች ከመጀመሪያው የምርቃቱ ጊዜ ነው ገንዘብ እንዲሰበሰብ የሚደረገው ነው። ከዛ በኋላ የመግዛት እድሉ ጠባብ ነው፣ ሰው አይገዛም። ለዛ ነው አንባቢም ስላልሆነ። ይሄ ስትራቴጂ ነው፣ ትክክለኛ ነው። 1 ሚሊዮን አይደለም ለምን 10 ሚሊዮን አይሸጥም? የመጽሐፍት ምርቃት ላይ መዝሙር ኮንሰርት ብለህ ግን መጽሐፍት መሸጥ አትሊስት ሲዲ ቢሸጥ ችግር የለው። መዝሙር ኮንሰርት ነው፣ ሲዲ ሽጥ ችግር የለው። አዲስ ሲዲ አውጥታለች ተብላ 1 ሚሊዮን 5 ሚሊዮን ዊ ዶንት ኬር አክቹዋሊ። እሱም ቢሆን 1 ሚሊዮን ለሊሊ ምንዋ ነው? ብር ነው፣ ለዛም ዶላር አይደለም። ከአሜሪካ መታ ይህን ያህል ዓመት 10 ዓመታት ኖራ መታ 1 ሚሊዮን መልቀም ለሷስ አይወርድም እንዴ? በጣም እኮ ሼም ነው እኮ። አይመጥናትም፣ ከእሷ ጋር አይሄድም። ኢቭን ከሰጠናት ክብር ጋር ሁሉ አይሄድም። እና በጣም እኔ ይቅርታ ማድረግ አለባት። እኔ በግሌ ዲስአፖይንት አድርጌያለሁ በሷ። ቴንክ ዩ አቤላ። ብዙ ኧረ ብዙ አላወራም፣ ምንም ማለት አይደለም። እና አሁን ማሞገስ ስለሆነ ፋሽኑ ትክክለኛውን ነገር መናገር እንደ ተናቃፊ እንደሆነ ነገር መቁጠር ገባ። ሁሉም ነገር ተቃውሞን ማስተናገድ አለበት አደባባይ ላይ እስከወጣ ድረስ። በሊሊና በፓስተር ተስፋውን ልብ ውስጥ የታሰበውን ሀሳብ ከልባቸው መንትፈን አይደለም እየተናገርን ያለ ነው አይደል? እያወራን ያለ ነው ኢቨንት ነው። ክርስቲያን ናቸው፣ አማኞች ናቸው፣ ይመለከተናል ፕሮግራም። ለዛ ነው የምንናገረው፣ ለዛ ነው እያወራን ያለ ነው። ስለዚህ ራሱ ገንዘቡን ራሱ ከጃፒና ከታምራት ታረቀኝ መቀበሉስ እንደ ሊሊ አገልግሎት እንደ ፊገርነቷ ይሄ ሁሉ ዓመት ድምጿን አጥፍታ እንደማገልገሏ ተገቢ ነው ወይ ብለን ስናወራ ስለ ገንዘቡ ብዛት አይደለም፣ ስለ ክርስቶስ ኢየሱስ ወንጌል ነው። ማንም በክርስቶስ ኢየሱስ ትምህርት ለማይኖር አምላክ የለውም።
መጽሐፍ ቅዱስ ነው የሚለው። እነዚህ ደግሞ ከክርስቶስ ኢየሱስ ትምህርት የወጡ ናቸው። ትምህርታቸው የስተት ትምህርት ነው። ብዙ ቪዲዮ ሰርቻለሁ ታምራት ታረቀኝ ላይ ንግግሮቹን ስትመለከቱ በጣም በቃ የሳተ ኑፋቄ ትምህርት ውስጥ ያለ ግለሰብ ነው ታምራት ታረቀኝ ነው የምላችሁ። በዚህ ሰውዬ መሞገስስ ፌር ነው ወይ? ለሊሊ ፌር ነው ወይ? ካለ እስቲ ያሳያችኋለሁ። ቆይ ሰርች እያደረግኩ በደንብ ማታ መለስበታለሁ። ያረካ ቡና እንደው በዛ ደረጃ ሊሊ አሁን አገልግላለች፣ እውነት ነው። ግን እኔ አሁን አንድ ቅር የሚለኝ ነገር ምንድን ነው፣ በሀገራችን ብዙ በየገጠሩ በባዶ እግራቸው በብዙ ዋጋ የሚያገለግሉ ሰዎች አሉ። በጣም ለወንጌል ብዙ የደሙ ብዙ የቆሰሉ ብዙ የሞቱ ሰዎች አሉ። ሊሊ ስለዘመረችልን ቆንጆ ቆንጆ መዝሙር ስለሰጠችን ቴንኪው እንላለን። ግን እንደ የዚህን ቅጥ ያጣ እንደዚህ አይነት ድርጊት እነዛ ሰዎችን መስደብ አይሆንም ወይ ነው የኔ ጥያቄ። እንደውም መጀመሪያ የነበረው ጥያቄ እንደዚህ አይነት ቅጥ ያጣ እንደዚህ አይነት መሞጋገስ እንደዚህ አይነት እንትን እዚህ ትልቅ ከተማ ስላለን ነው ወይ? እዚህ ትልቅ ከተማ ስለኖርን ነው ወይ? ወይስ ከውጪ ስለመጣች ነው? በየክፍለ ሀገሩ እንደው የሚያመልኩበት የሚቀመጡበት ወንበር እንኳን የሚያገለግሉበት ቤት እንኳን የሌላቸው በዱር በጥሻ በርግጥ እነሱ አክሊላቸውን ከጌታ ለመቀበል የተዘጋጁ ሰዎች ናቸው። አክሊላቸውን ከክርስቶስ እንደሚቀበሉ አምኖ ነው የሚያገለግሉት። ግን ሰው ናቸውና እንደዚህ አይነት ድርጊቶች እነሱን መበደል አይሆንም ወይ? እነሱንስ ማሳዘን አይሆንም ወይ? ምክንያቱም ሰው ነንና ስሜት አለን። በእነዚህ ነገሮች የሆነ ልዩነት ስናመጣ ምክንያቱም እኔ እስከማውቀው ድረስ ሊሊ በምድር አሜሪካ ነው የምትኖረው። ምን አይነት ላይፍ እንደምትኖር አላውቅም። ግን ጥሩ ቆንጆ መዝሙር ሰጥታናለች። የእግዚአብሔርን ቃል አድሬስ የሚያደርግ መዝሙሮችን ሰጥታናለች። ግን ዋጋ የሚከፍሉ አገልጋዮች እኮ በዚህ ምድር አሉ። በኢትዮጵያ በሚባል ምድር ውስጥ ዋጋ የሚከፍሉ ዱላ የሚጠጡ አገልጋዮች አሉና እነሱ ላይ ማሾፍ አይሆንም ወይ ነው የኔ ጥያቄ። እንደውም አንድ ልክ ነው። ሲጀመር አገልጋይ ከእግዚአብሔር ነው እንጂ ዋጋውን የሚቀበለው ከሰው አይደለም። ማለት ያ በሰው ይጠሉ አይከበሩ ሳይሆን መጽሐፍ ቅዱስ እንደዛ አይደለም የሚለው፣ ከሰማይ ነው ሰው ብድራቱን የሚያገኘው አገልጋይ። ሐዋርያው ጳውሎስም ሲናገር ይህንን ነው የተናገረው። ሩጫውን ጨርሻለሁ አይደል፣ መልካሙን ገድል ተጋድያለሁ፣ ሃይማኖቴን ጠብቄያለሁ፣ የክብርን አክሊል ከመልካሙን ገድል ተጋድያለሁ፣ የክብርን አክሊል ከእጁ እቀበላለሁ አለ። አየህ፣ እውነተኛ አገልጋይ ሩጫውን የጨረሰ መልካሙን ገድል የተጋደለ ሃይማኖቱን የጠበቀ እውነተኛ አገልጋይ ሩጫውን ከጨረሰ በኋላ ከእጁ የክብርን አክሊል እቀበላለሁ ብሎ የሚቀበለው አምላክ እንዳለው ያውቃል። በምድር ላይ ክብርን የሚፈልጉ ከምድር ላይ በሰው መሞገስ የሚፈልጉ በምድር ላይ ሰው እንዲያወድሳቸው የሚፈልጉ ዋጋቸውን ምድር ላይ የሚቀበሉ ሰዎች ግን ሰማይ ምን እንደሚፈልግ ከሰማይ አገልግሎቱና ክብሩን የሚጠብቅ ሰው የምድርን ሙገሳም አይፈልግም። እኔ በጣም ነው የማከብረው። በነገራችን ላይ አሁን ያለበትን ስታተስ እንዳለ ሆኖ ደረጀ ከበደን በጣም ነው ማከብረው። አንዳንድ ሰዎች እናንተ እግዚአብሔር የሰጣችሁን እድል በመጠቀም የሆነ ነገር ያዘጋጁላችሁና በእናንተ ፕሮግራም ላይ ራሳቸውን ያደምቃሉ። ልክ ፓስተር ተስፋውን የሚባለው ሰው ሊሊ ያላትን ተወዳጅነት፣ ተቀባይነት፣ እግዚአብሔርን መውደዷን በመዝሙሮቿ የገለጸችውን ፍቅር፣ ሰው ለእሷ መዝሙር ያለውን ጥልቅ ፍቅር ስለሚያውቅ በእሷ በኩል ለመድመቅ ይህችን ሴት ፕሮግራም በማዘጋጀት ለዛ ነው ወጥቶ የህይወት ታሪኩን ያነብልናል። ጎንደር ስለመኖሩ እንዴት ጎንደር ውስጥ የኦርቶዶክስ መዝሙር እንደሚዘመር ቅድም ፍቃዱ ሲናገር ነበር። ጎንደር ውስጥ የኦርቶዶክስ የፕሮቴስታንት መዝሙር ተከፍቷል የሚል ውሸት አቷሸን። እኛ ፕሮቴስታንቶች ነን። ኦርቶዶክሶች መዝሙራችንን ሲዘምሩ ደስ ይለናል። ሙስሊሞች ኤቲስቶች ቢዘምሩልን በጣም ነው ደስ የሚለን ወዳጄ፣ ደስ ይለናል። ሁሉም ቦታ ላይ ቢከፈትልን የሊሊ መዝሙር፣ የታምራት ኃይሌ መዝሙር፣ የተስፋዬ ጋቢሶ፣ የደረጀ ከበደ መዝሙር፣ የነ ሸዋዬ ዳምጤ መዝሙር ቢከፈትልን በጣም የናገኘው መዝሙር ደስ ነው የሚለን። ግን ውሸት ላይ የሚቆምና በውሸት የሚከብር አምላክ የለንም። እኛ እውነተኛ አምላክ ነው ያለን። እግዚአብሔር የእውነት አምላክ ነው፣ በውሸት አይከብርም። ሰውየው ወጥቶ የህይወት ታሪኩን ሲያነብ ትሰሙታላችሁ። ምክንያቱም እሱ ፕሮግራም አዘጋጅ ነው። ፕሮግራሙ በሊሊ ስም ራስን ማድመቅ ስለሆነ ራሱን ሲያደምቅ ትመለከቱታላችሁ።
እሺ የታምራት ታረቀኝን ላሳያችሁ ሁኔታውን ማለት 1 ሚሊዮን ብር የሰጠበትን ትዕይንት ይታያል። አፖስትል ከተቀበለ በኋላ ማይክ እንድትሰጡት የሚናገረው ነገር በልቡ ካለ 1 ሚሊዮን ስለሆነ 58 ሰከንድ ሰጥቻለሁ። 1 ሚሊዮን ብር ስለሰጠ 58 ሰከንድ ተሰጥቷል። አይታል ጨላ ምን ያህል መድረኮቻችን ላይ ገንዘብ እየተሰበከ መሆኑ። እንግዲህ ወንጌል ይሄንን ስብከት አያውቁም። ገንዘብ እየሰበካችሁ ነው መድረክ ላይ። ሊዲዬ አንቺ በ100 ዓመት አንድ ጊዜ የምትፈጠሪ ክስተት ነሽ። እግዚአብሔር ለኢትዮጵያኖች ሲራራ የፈጠረሽ የአምልኮ ዕቃ ነሽ። የእግዚአብሔር ክብር መገለጫ ነሽ። በጣም እናከብርሽ። ይሄ ውሸትን የበዛበት ግብዝነት የበዛበት ንግግር። በ100 ዓመት አንድ ጊዜ የሚፈጠር ፍጥረት የለም። አንደኛ። ሁለተኛ ለኢትዮጵያውያን ሲራራ የፈጠረሽ አምልኮ ዕቃ ነሽ። እንደዚህ አይነት የሚባል ነገር የለም። ለእኛ ራርቶልን የፈጠረልን ሰው አቡናን ራርቶ አይደለም የፈጠረው። ፓስተር እንትናን ራርቶ አይደለም። ማንንም ራርቶ ፈጥሮልን አይደለም። እነዚህ ኢትዮጵያዊ እንዲሆኑ እግዚአብሔር በኢትዮጵያ ምድር የፈጠራቸው ኢትዮጵያውያን ፍጥረቶች ናቸው። አለቀ በቃ። በዛ ውስጥ እግዚአብሔር ጥሪውን አድርሷቸው ወደ ወንጌል አገልግሎት መጥተው እግዚአብሔር በሰጣቸው ስጦታ ህዝቡን የባረኩ አገልጋዮች ናቸው። ስለ አገልግሎታቸው እንከን ለማውጣት አይደለም እዚህ ጋር የተሰበሰብነው። ነገር ግን ሀገሪቷ ካለችበት ሁኔታ አንጻር ራሱ ኮንሰርት የሚባል ነገር በማያስፈልግበት መልኩ መዝሙር ተብሎ ሌላ ብዙ ነገሮችን ሰዎችን ማስደረግ ከዛ ገንዘብ ላይ ትኩረት ያደረጉ አገልግሎቶችን ማካሄድ እንደ እግዚአብሔር ቃል ስህተት የሆነ ትምህርት ውስጥ የተርመጠመጡ ሰዎችና ፊገር ናቸው እውነተኛ አገልጋዮች ናቸው የምንላቸው ሰዎች ቅይጥነትን ያሳዩበት መድረክ ነው። በጣም ቅይጥነት አለ። በጣም ነው ቅይጥነት ያለው። በ100 ዓመት አንዴ እኔ የናሳ ተመራማሪዎች በቴሌቪዥኖቻችን መስኮት በአማርኛውም በእንግሊዘኛውም እየመጡ በ100 ዓመት አንድ ጊዜ የምትወጣ ኮከብ ትመጣለች፣ ተመልከቷት፣ በ100 ዓመት አንዴ ነው የምትመጣው ምናምን። እኛም ተሰብስበን በ100 ዓመት አንድ ጊዜ የምትመጣ ኮከብ ማለት የዛሬ 100 ዓመት የነበረ ሰውዬ ነው ያያት ማለት ነው። እኛ እድለኞች ነን ብለን ራሳችንን እናስባለን ያችን ኮከብ ስላየናት። ነገሩ ኮከቧ ለእኛ ለመታየትም አይደለም የምትወጣው። እኛም እሷን አየናት አላየናት የሚፈጠር አዲስ የህይወት አይነት ነገር የለም። ሲቀጥል ደግሞ በ100 ዓመት አንዴ ወጣች አልወጣች ለህይወታችን የሚጠቅመን ነገር የለም። የኮከቧ ጉዳይ ማለት ነው። እኔ ስለ ሰማያዊ ኮከብ ነው ያወራሁት። ስለ ሊሊ ካወራን ግን ሊሊ በ100 ዓመት አንዴ የምትፈጠር ፍጥረት መሆኗን መናገሩ ሳይሆን እሷ መቀበሏ ነው የሚገርም። ለምን ተቀበለች አይደለም። ለምን ተቀበለች? ምክንያቱም ክብር መጠጣት ባህላችን ሆኗል። ልንገራችሁ፣ በቃ ክብር መጠጣት ባህላችን፣ ሰዎች ስለኛ ጥሩ ሲያወሩ መስማት ባህላችን። ምስክርነቶችን የሚያዘጋጁት አገልጋዮች ስሙ፣ ቴሌቪዥን ያላቸው የፕሮግራም አገልጋዮች ምስክርነቶቹ እነሱ ላይ የሚያጠነጥኑ ነው። ኢየሱስን የሚያሳዩ አይደል። አሁን ጴንጤ ሌላውን ሃይማኖት ይተቻል። በማርያም ከልሏለች የእግዚአብሔርን ክብር ይላል። ገብርኤል ከልሎታል የእግዚአብሔርን ክብር ይላል። ታቦት ከልሎታል የእግዚአብሔርን ክብር ይላል። ምልጃ ለፍጡራን በመስጠት ከልላችሁታል የእግዚአብሔርን ክብር ይላል። ልክ ነው፣ ከሳቸዋል። ሌላውን ሃይማኖት እንደዛ ተከራከረዋል። ሌላው ሃይማኖት ጋር ሄደህ እንደዚህ እከሌን ነገሌን ቅዱስ እከሌን ሰማዕት እከሌን ጻድቅ እከሌን አስገብተሃል፣ ኢየሱስን አደብዝዛል ትላለህ። ሄደህ ሌላውን ሃይማኖት አሁን አንተም ጋር እንምጣ ዞር ብለን የፕሮቴስታንት እምነት ተከታይ የሆናችሁ ወንድሞችና እህቶች አላደበዘዛችሁትም ወይ? እግዚአብሔር ብቻውን መክበር ሲገባው ብቻውን ክብር ሲገባው እኛ ዝቅ ልናንስ የሚገባን ባሪያዎች ናችሁ ብለ መጽሐፉ በሚለው ካገለገላችሁ በኋላ እኛ ልናንስ እሱ ሊከብር ይገባል እኛ የማንጠቅም ባሪያዎች ነን በሉ ብሎ መጽሐፉ እንዳስተማረን በትህትና ለእግዚአብሔር ሙሉ ክብር ወሰተን መውረድ ሲገባል የሆነ መሞከሻሸት የሆነ መሞጋገስ ትክክል አይደለም። እኔ ተተቻቹ አላልኩም። ወጣችሁ አንዱን ይጨርግደው እያልኩኝ አይደለም። ጥሩ የሰራውን ጥሩ ሰርታል ማለት አስፈላጊ ቢሆንም ግን ወደ አምልኮ የሚጠጋ የምስጋና ማዕት ማውረድ ግን መጽሐፍ ቅዱሳዊ መሰረት የለውም።
ክርስቶስ ሰምራ አይደል እንዴ የሆኑብን ስታይ ቀላል የኛ ክርስቶስ ሰምራ ቀደም እንደውም በመቶ ዓመት የተከሰተችው ክስተት ሲል እኮ ክርስቶስ ኢትዮጵያን ለማርያም የአስራት ልጆች የአስራት አድርጎ ለማርያም ሰጥቷል ከሚሉ ትምህርት ጋር እኮ የሚቀራረብ እሳቤ ነው ለኢትዮጵያኖች የተሰጠሽ። በጣም እኮ ነውር ንግግር ነው። የሆነ ሐሳቡን ወደ ውስጣችን ስናስገባ ክርስቶስ እኮ ራሱን ለኛ ነው የሰጠው እንጂ ሰዎችን አስነሳ ወይም ደግሞ ሰዎችን ይጠቀማል እንጂ ሰዎችን ለሀገር አይሰጥም። ለኢትዮጵያ የተሰጠች ስል በቃ ክርስቶስ ሰምራ ወይም አርሴማን እንደተሰጠች አድርገው ወሰዳ። እንደዛ ነው እኮ እሳቤው። ወደዛ ሰዎችን ወደ ጣዖትነት መቀየር ጣዖት እንዲሆኑብን ነው እየሆነ ያለውና እኔ በጣም ነው እንደውም ቅድም የደረጀን ስታነሳ ደረጀ አንድ ጊዜ ነጌታው ቃል አዘጋጅቶ ነበር እዚህ ሚኒሊየም አዳራሽ ላይ ይመስለኛል 2000 ላይ አዘጋጅቶ ነበርና የአምልኮ ነፃነት ብሎ መዝሙር የሰራበት ለደረጀ የሆነ የክብር ወይም ደግሞ ደረጀ ማክበር እሱን እያሰብኩ ነበር እኔ ራሴ ፍቄ እና እዛን ጊዜ ደረጀ የአድናቆት ቀን ለደረጀ የሚል ነበር። በኋላ እሱ የአድናቆት ቀን ለእግዚአብሔር ብሎ ዘመረበት። ምክንያቱም አየህ እንደዚህ አይነት ነው ሪስፖንስ የእግዚአብሔር ነገር ያለው እንደዚህ አይነት ይኸው ልክ ይላሉ 1712 አንተ ቼክ አድርገው አካውንት ላይ መጀመሪያ አበይ ስለዚህ ብዙ ትንሽ ጉድለት ስለሆነ ችግር የለም። በጣም የሚያበሳጭ መንፈስን የሚያስቆጣ ነው። በቃ ጩጩ አሁን እዛ አድራሽ ውስጥ ቆሜ ልጮ ነበር። ብጮ ኖሮ ሴጣን ብሎ ነው አጋንንት አለበት ብሎ ነው እንጂ በጣም የሚያስቆጣ ሲቹዌሽን ነበርና ደረጃ ያለው አድናቆት ለእግዚአብሔር ምንም ይሁን ምንም የፈለገ የእግዚአብሔር ነገር በላያችን ላይ ይገለጥ ከእግዚአብሔር የሆነ ነገር ነው የሆነው እንጂ ከሰው የተለየ ዝግጅት አይደለም። ከሰው የተለየ ዕውቀት አይደለም። ከሰው የተለየ ማንነት አይደለም። አንድ ነገር የሚሆነው ያ የሚሆነው ከክርስቶስ ከክርስቶስ ፍቅርና ከክርስቶስ ጸጋ የሆነው ነገር ነው የሆነው። ሌላ የተለየ ነገር የለምና ሰዎች የዚህን ያህል አምልኮ ሲቀበሉ የዚህን ያህል ክብር ሲቀበሉ የዚህን ያህል አድናቆት ሲቀበሉ ማልቀስ ነበረባቸው፣ ዝቅ ማለት ነበረባቸው። ግን ፈልጎታል ማለት ነው። እኔ የሚሰማኝ እንደዛ ነው። በትክክል አምልኮ ነው የተቀበሉት፣ ክብር ነው የጠጡት ነው። አልተቀበልኩም የሚል የሚሞግት ያስረዳኛ የተለየ እንግዲህ መገለጥ ኖሮን አይደለምና ካየነው ከነበርነው ከሰማነው ከተከተልነው ካወቅነው ከመጽሐፍ ቅዱስ ካነበብነው እንደዚህ አይነት ነገር ምክንያቱም እነ ጳውሎስ እኮ እንደዚህ አይነት ነገር ሲገለጥባቸው ነው ልብሳቸውን አውልቆ እኛ ሰዎች ነን የተለየ ነገር የለም በእኛ ላይ ከክብሩና ከእግዚአብሔር ከቅድስናው የተነየ ነው ይሄንን የሆነው እንጂ ከኛ ማንነት አይደለም ብሎ ልብሳቸውን ቀደው ራቁት የቆሙት እኮ እንደዚህ አይነት ፍራቻ ነው። በእንደዚህ አይነት ነገር በሰዎች ላይ እንዳይሳሉ ክርስቶስን በሰዎች ላይ መሳል ነበር ዓላማቸውና እኛ ዘመን ያሉ እነኚህ ጠንቋይ የሚባሉ ሰዎች ወይም ደግሞ ሱፍ የለበሱ አዳራሽ ያላቸው ብዙ ተከታይ ያላቸው ገንዘብ አምላክ የሆነባቸው የግል ኑሯቸውን ማበልጸግ በቅድ ይዘው የተነሱ ሰዎች ላይ መሳል ነው ዓላማቸው። ለዛ ነው መድረክ ላይ ሲወጣ ሲባል ያንን ነገር በቃ ክሬዲት በቃ በጣም ነው የሚቀበሉት። በቃ የሆነ እንደውም ደረታቸውን ይነፋሉ። መጽሐፍ ቅዱስ እንኳን ይዘው አይወጡም፣ ሌላ ነው ይዞላቸው የሚወጣውና ክብር ሲሰጣቸው በቃ ጭብጨባ ሲሰጣቸው ዝም ነው የሚሉት። እኔ ለምንድን ነው አገልጋይ ወደ መድረክ ሲወጣ የሚጨበጨበው? ዋይ ይሄ ራሴ ጥያቄ ነው። እንትን አንዳንድ ሰዎች እሷ አላለችም የሚል አመክንዮ ያቀርባሉ። እሷ ጨጭቡልኝ አላለችም፣ እሷ እንደዚህ አድርጉልኝ አላለችም። ጥሩ ጥቅስን የጠቀስከው ሐዋርያት ሥራ መጽሐፍ ላይ በሬ ረዱልኝ አላሉም። ጳውሎስና ሲላስ ረዱልኝ አላሉ፣ ግን አመጡ። አማልክት በሰው አካል ተገለጡ ብለው ልብሳቸውን ቀደዱ፣ አሳዩ፣ ሸለፈታቸውን እንትናቸውን አሳዩ፣ ብልታቸውን አሳዩ። እኛ ሰዎች ነን፣ እግዚአብሔር ነው ይህን ያደረገው አሉ። ክብር አንወስድበትም አሉ።
ተዚህ ሚላችሁ የንጉሱ በትል የተመታበት ታሪክ እዛው ሐዋርያ ሥራ መጽሐፍት ላይ ያለ ታሪክ እግዚአብሔር መልአኩን ልኮ በትል አስመታው ንጉሱ ንግግር ተናገረ ማንን ያዕቆብን ያስገደለው ሰው ማለት ነው ከዛ በኋላም ጨምሮ ጴጥሮስን የያዘው ሰው ከዛ ንግግር ሲያደርግ ንግግሩ እንደ እግዚአብሔር እንደ አማልክት ነው ንግግሩ ብሎ ህዝቡ በጣም አወደሰው አደነቀው ይሄ ጉዳይ እንግዲህ ንጉስ ነው መደነቅ መወደድ ምናምን መብቱ ነው እኮ ንጉስ ነው የራሱ ትዕቢት ስለሆነ ያንን ያገር ያደረገው በትል መተው አለቀ በቃ አለቀ የትኛውም ቦታ ላይ እኛ ለናንስ እሱ ሊከብር ይገባል ብለን አገልግሎት መጨረስ ያለብን ቆመን ክብር የምንጠጣ ከሆነ እነ ታምራት ታረቀኝ ክብር የሚጠጡ አሰተኛ አስተማሪዎች ስለሆኑ ሰውን እንደነሱ የማድረግ ፕሮግራም ነው ያላቸው ክብር ያጠጡ ካል አብራሃቸው ተወድቃል ሙገሳ ያጠግበዋል ገንዘብ ይሰጡሃል ከአመጣቸው ከርኩሰት ትምህርታቸው ከስህተት ትምህርታቸው ቸርች ብለው ከገነቡት የቢዝነስ ማዕከላቸው የቃረሙትን ገንዘብ አምጥተው ይሰጡሃል ከገንዘባቸው ተካፋይ ትሆናለህ ከደም ገንዘብ ከአመጽ ገንዘብ ከክፋት ገንዘብ ያካፍሉካል ከዛ ሙገሳ ይሰጡካል አብረው ተያይዘው ትወድቃለህ ሌላ ታሪክ እኮ አይደለም ያለው አየህ ያመጻቸውን ገንዘብ መውሰድ የርኩሰቱን ገንዘብ የክፋትን ገንዘብ መውሰድ ራሱ አብሮ የሞደቅ አንድ ምልክት ነው አለቀ አንድ ሰው እኔን አሁን እየተናገረኝ አንድ ሰው እንዲህ እያልኩኝ ወይም ጸጥ ብዬ ሞት ከሆነ ልክ አይደለም እኔ እንኳን ባቂ ሚቲ አንተ ጥሩ ሰው ነህ ምናምን እስቲ ስህተት በቃ አጥፍተሃል መተለኝን ተናገሩ ብዬ ሰዎችን ሳስገባ ጥሩ የሚናገሩ የሚመስሉኝ ሰዎች አስወጣለሁ አንዳንዶቹ እንደውም ይጣሉኛል ለምን ስትል አሁን ጥሩ ማበረታቻ ትክክል ነው ዝማሬ ስለዘመርሽልን እግዚአብሔርን ስላንቺ እናመሰግናለን አንቺን ስለሰጠን እግዚአብሔርን እናመሰግናለን አንቺ ስጦታችን ነሽ ሊሊ ችግር የለውም እንደዚህ በመቶ ዓመት አንድ ጊዜ ያለሽ ክስተት ነሽ ለኢትዮጵያውያን እራርቶልን የተሰጠች ሊሊ የለም ኢቨን ነገስታት ለኛ ተራርተው የተሰጡ ናቸው ብያለሁ በቃ በጊዜ ሂደት የመጡ ናቸው እግዚአብሔር ይሾማቸው ናቸው እራርቶልኝ እግዚአብሔር ሲራራልኝ ልጁን የሰጠኝ ብራዘር ሊሊን አይደለም የሰጠኝ ፓስተር እንትና ነብይ እንትና አልሰጠኝም እግዚአብሔር ርህራሄውን ያሳየኝ በኢየሱስም በመስጠት ነው አለቀ በቃ ሌላ ስጦታ የሆነ ሰው የለም ለኔ ስጦታ ተደርጎ ለቤተ ክርስቲያን የተሰጡ ሰዎች አሉ አንዷ ሊሊ ናት ሊሊ ስጦታችን ናት ልክ ነው ራርቶልኝ ምናምን ብለ የሚባል ታሪክ የለም እግዚአብሔር ሲራራ ኢየሱስን ይሰጠን አለቀ በቃ ክብር አትሻሙ ልክ እንደ መሽገር በኢየሱስ ስም ላይ ተጣብቃችሁ ለኢየሱስ ብቻ የተገባውን ክብር እንደ መሽገር ከከብት ጋር ተጣብቆ የከብቱን ደም እንደሚመጥ እንደዛ አትምጠጡ ክብር ለእግዚአብሔር ብቻ ነው አንዱ ይወላችሁ ፕሮቴስታንቶች ወንጌላውያን አማኞች እየጣለን ካለነው ነገር አንዱ ክብር ለእግዚአብሔር ብቻ የሚል ነው ለዚህ ነው የሆነን ሰውዬ ስህተት አውጥተ ስትናገር ነክሰው የሚይዙ እስክትሞት ድረስ የሚያሳዱ በጥላቻቸው መርዝ የሚቀጠቅጡ የሚሰድቡክ በየኮመንቱ የሚያሳድዱክ አፍክን ለማዘጋት ክብር ለእግዚአብሔር ብቻ ይሁን ያልኩት ሊሊን እየሰደብኳት አይደለም አሁን ተሳዳቢ ነው የምትለኝ ይሄ ልጅ መቼ ነው ማርፈው በአውታሩ ተነሳ በእንትና ተነሳ በከሌ ተነሳ ተለኛል አሁን ነሳለው አውታሩ ማን ነው አይደለም አውታሩ መጽሐፍ ቅዱስ ላይ ያለው ጳውሎስ ማን ነው አጵሎስስ ማን ነው ብሎ ጠይቋል ማናቸው እነዚህ ሰዎች ምትሏቸው ሰዎች ማናት ሊሊ የእግዚአብሔርን ክብር ምትጠጣ እግዚአብሔር ደሙ የከፈለለትን ሰው ቪቪአይፒ እያለያየ እኔ በጣም ያሳዘነኝ ቪቪአይፒ የሚባሉ ሰዎች በከበረ ወንበር ላይ ተቀምጧል ልዩነቱ በሚያስታውቅ መልኩ በዙሪያው ደግሞ ልክ አንበሳ ግቢ እንዳለ አንበሳ አጥር የታጠረባቸው ደግሞ ተራ ምዕመን ደግሞ አሉ አየህ ምን አይነት ልዩነት እየፈጠረን እንደሆነ ታውቃለህ ቪቪአይፒ እና ቪአይፒ ብለ እነዛ በወንበር ላይ ተመችቷቸው የተቀመጡ የቅርብ የሚባሉ ሰዎች ታምራት ታረቀኝ ቪቪአይፒ ነው ቬሪ ኢምፖርታንት ፐርሰን ነው ከዛ አጥር ውስጥ የታጠረች የሆነች ሄለን የምትባልጅ የሆነች ኤልሳ የምትባልጅ የሆነ አበበ የሚባል ሰውዬ የሆነ ከበደ የሚባል ሰውዬ እሱ ተራ ሰውዬ ምን አይነት ልዩነት ነው እየሰራችሁ ያላችሁት እግዚአብሔር ይሄንን አድርጉልኝ ብሎ ጠይቋቸዋል መንፈስ ቅዱስን አማክራቸዋል ነገሩ ወይስ እናንተ ስታደርጉት ልክ ነው መንፈሳዊነቱ ቀርቷል
ቀርቷል። አሁን ለምሳሌ ማናችንም ጥያቄ አቅርበን አናውቅም። ቸርች ውስጥ አገልጋዮች የፊት ለፊቱን ወንበር ሲይዙ ማናችንም ከፍቶን አያውቅም። ከፍቶን ጥያቄ እንዴት የፊት ለፊቱን ወንበር ሱፍ ያደረጉ ሰዎች ይይዛሉ ብለን አናውቅም። አገልጋዮች ናቸው፣ የእግዚአብሔር ቤት አገልጋዮች ናቸው፣ ህዝቡን የሚያገለግሉ ናቸው። ከፊት ለፊት መሆናቸው ፊት ለፊት መቀመጣቸው ከፍቶን አያውቅም። ግን የሆነ አዳራሽ ተከራይተህ ቪቪአይፒ የሚባል ካርት ምርጥ ለምትላቸው ለአንተ ሰዎች ምርጦችክን ደግሞ እናውቃቸዋለን። ይሄ የሰውኛ ምርጥ የምንለው አሪፍ ነገር የምንሰጠው ገንዘብ ላለው፣ ስልጣን ላለው፣ ዝና ላለው፣ ቲቪ ላለው፣ ክብር ላለው ነው አይደል? ፊት ለፊት የምንሰጠው ምን ቃል ነው? እንደዚህ ስናደርግ ክብር ለእግዚአብሔር ብቻ የሚለውን ጥለናል ወዳጆች። ፍቄ የምታወራው ነገር አለኛ እሺ፣ ካህን አውራና ፍቄ ትቀጥላለህ። ምን መሰለህ ደቀ መዝሙር ምንድን ያለው ኢየሱስ ክርስቶስ ደቀ መዝሙር መምህሩን ነው አይደለ? ጥሩ ሲማር ጥሩ ደቀ መዝሙር ከሆነ መምህሩን ይመስላል። አሁን እኮ እኛ ይኸውልህ እዚህ አሁን የሚጻፉ ኮመንቶችን ስታያስቀሃል አንዳንዶችና ስለ ሰው አላወራም ይልሃል፣ አንዳንዱ ዝም በል የሚል ስለ ሰው የማውራት እንትን አይደለም እኮ ጨዋታው ጋይስ። የእግዚአብሔር ቤት ግድ እንደ ቅናት በልቶኛል ብሎ እኮ በኢየሱስ ክርስቶስ ላይ የተፈጸመ ትንቢት እኮ ነው። ለሱ ነው እኮ እርግብ ለዋጮችን አባሮ ያሳየን። ሰውኛ ደቀ መዝሙር ነን። መምህሩ ያደረገውን ነው የምናደርገው። ለዋጮችን ሲያባርር አይተናል፣ ሲቃወም አይተናል። የመቅደስ ላይ ንግድ ሲቃወም አየን። እሱ ያደረገውን እያደረግን ያለ ነው። ከተሳሳተ እሱ ከተሳሳተ፣ እኛ ከተሳሳትን እሱም ሳስቷል ማለት ነው። ያደረገውን በሱም ዱካ ነው እየሄድን ያለ ነው። ልክ የሆነው ልክ ነው። መጽሐፍ ቅዱስ የሆነው እንከተላል። ልክ ሳይሆን ሽያጭ ሲሆን እንቃወማለን። አንድ ሰው እኮ 90 ዓመት ትክክል ሆኖ 91ኛ ዓመት ላይ እኮ ሊሳሳት ይችላል። አጨብጭበህለት 90 ዓመት ሙሉ 91ኛው ላይ በጭብጨባ አትሸኘውም ነው ታቆማለህ። እዛ ጋር ሮንግ ነህ ትላለህ። ፕሮቴስታንቶች እኮ ነን እኛ። ልክ የሆነውን ልክ ነው የምንለው፣ ሮንግ የሆነውን ፕሮቴስት እናደርጋለን፣ እንቃወማለን። መጽሐፍ ቅዱስ ያልሆነውን እንቃወማለን። ኢየሱስ ክርስቶስ ያደረገው ነው። እንደውም ያዕቆብ በዚህ ዘመን ቢኖር ምን ይል ነበረ? ያኔ በከበሬታ ቦታ በምናምን ብሎ ስለ እምነትና ስለ ስራ እኮ ሲጽፍ ከምን ተነስቶ ነው የጻፈው? በቤተ መቅደስ ውስጥ የነበሩ ትሪትመንቶች እኮ ናቸው አይደል? ሮንግሊ ሰዎች ትሪት ይደረጉ ስለነበር ነው። ከዛ ተነስቶ እኮ ነው ያን የጻፈው። አሁን በዚህ ዘመን ቢኖርማ አስበው ምን አይነት ውርጅብኝ ይጽፍ እንደነበረ። እና ይሄ ነው ጋይስ እየሰራን ያለን እግዚአብሔር ስራ። እንደውም ይሄ ነገር ግድ የማይላችሁ ሰዎች ራሳችሁን ጠይቁ። ግድ ምንም ስሜት የማይሰጣችሁ ካላችሁ ራሳችሁን ጠይቁ። እናንተ በተሳሳተ መንገድ ላይ ነው ያላችሁት። እንደውም በእግዚአብሔር መንገድ ላይ አይደላችሁ። ሁሉንም ልክ ነው የምትሉ ከሆነ ልክ ያልሆነው ልክ አይደለም። በቃ ልክ የሆነው ልክ ነው። ተባረኩ። አንድ ቃል ላንብብ። አንድ ቃል ላንብብ። ይህን ቃል ካህን እንዴት ነው ተቀበሉታላችሁ እንዴ? ይህን ቃል ተቀበሉታላችሁ? ፕሮቴስታንቶች፣ ወንጌላውያኖች ይህንን ቃል የሚታወቅ ቃል ነው። እሺ የምገልጠው ይህንን ቃል ትቀበሉታላችሁ? መክብብ ምዕራፍ 3 ከቁጥር 1 ጀምሮ ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው፣ ለመትከል ጊዜ አለው፣ የተተከለውን ለመንቀል ጊዜ አለው፣ ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው፣ ለማፍረስ ጊዜ አለው፣ ለመስራት ጊዜ አለው፣ ለማልቀስ ጊዜ አለው፣ ለመሳቅ ጊዜ አለው፣ ዋይ ለማለት ጊዜ አለው፣ ለመስፈን ጊዜ አለው፣ ድንጋይ ለመጣን ጊዜ አለው ጊዜ አለው፣ ድንጋይ ለመሰብሰብ ጊዜ አለው፣ ለመትከል ጊዜ አለው፣ ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለው፣ ለመፈለግ ጊዜ አለው፣ ለማጥፋት ጊዜ አለው፣ ለመጠበቅ ጊዜ አለው፣ ለመጣል ጊዜ አለው፣ ለመቅደድ ጊዜ አለው፣ ለመስፋት ጊዜ አለው፣ ዝም ለማለት ጊዜ አለው፣ ለመናገር ጊዜ አለው፣
ለመውደድ ጊዜ አለው፣ ለመጥላት ጊዜ አለው፣ ለጦርነት ጊዜ አለው፣ ለሰላም ጊዜ አለው። ለሰራተኛ የድካሙ ትርፉ ምንድን ነው ይላል። ይህንን ቃል ትቀበሉታላችሁ ክርስቲያኖች? ካህን ትቀበሏል? ይህንን የእግዚአብሔርን ቃል ግርማ ትቀበሏል? አሁን የገባ ታወራለህ። ተቃራኒ ሀሳብ እንዳለ ካሰብክ ያስገባው ካለህም ችግር የለውም። ተቀበሏል ይሄን ቃል? አዎ ወይ አልቀበሉም ብቻ። እሺ ድምጽ ካይሰማም አንተ ግርማ ድምጽ ካይሰማም ሄለን ትቀበያለሽ? ቃል ትቀበያለሽ? ወንጌል ተቀበሏለሁ፣ በደንብ ተቀበሏለሁ። አቤላ በደንብ ተቀበሏለሁ። ቴንክ ዩ። እኔ አሁን ጥያቄ ልጠይቃችሁ ወገኖች፣ ጊዜው ነው ወይ በኢትዮጵያ ምድር ላይ ኮንሰርት ለማድረግ ጊዜው ነው? ጊዜ አለው ይላል። ለመዝፈን ጊዜ አለው፣ ለማልቀስ ጊዜ አለው ይላል የእግዚአብሔር ቃል። ለመዝፈን ጊዜ አለው፣ ለማልቀስ ጊዜ አለው ይላል የእግዚአብሔር ቃል። አሁን ጊዜው ነው ወይ? ጊዜው ነው ወይ? በተለይ በእነዚህ በ3 ዓመታቶች ውስጥ ጊዜው ነው ወይ? እንትን አዳራሽ ውስጥ ለመዝለል ጊዜው ነው ወይ? እኔም ተገኝቼ አውቃለሁ፣ ግን ራሴን ቻሌንጅ አደርጋለሁ። ጊዜው ነው ወይ? ለሁሉ ጊዜ ያለው በሚል የእግዚአብሔር ቃል የምታምኑ ከሆነ ጊዜው ነው ወይ? እሺ ይሄ ጊዜው ነው ወይ? ይሄ ጊዜው ነው ወይ? ነገሮችን ልንገራችሁ፣ ኢትዮጵያ ውስጥ ያሉትን ነገሮች። በዚህ 3 ዓመት ውስጥ በጣም ትልልቅ ጦርነቶች እየተካሄዱ ነው። ስቲል እስካሁን ድረስ ጦርነቶች አሉ። በጣም ብዙ ሰዎች እየሞቱ ነው። ጦርነት ስናነሳ ደግሞ ሰው እያለቀ ነው፣ እየሞተ ነው። የፖለቲካ ትኩሳት አለ። ሀዘን በአራቱም አቅጣጫ ውስጥ ተወጥሮ ነው ያለው ወዳጆች። ረሃብ አለ። በተለይ በደቡብ ምድር ላይ ረሃብ አለ። በወሎ አካባቢ ላይ ረሃብ አለ። ባለፈው የሰማኋቸው ዜናዎችን ልንገራችሁ። በተለይ የአሜሪካ ዩኤስዲ የሚባለው ድርጅት በትራምፕ ምክንያት በአዲሱ ሕግ ምክንያት አሜሪካ ዓለምን የምትመግብበት የዓለም ድሃዎችን የምትመግብበት ትልቅ ድርጅት ስለተዘጋ ብቻ ወሎ አካባቢ ላይ ወደ ደቡብ ወሎ አካባቢ ላይ በጣም ብዙ ሰዎች እርዳታ የሚያስፈልጋቸው ሰዎች እርዳታ የሚረዳቸው አጥተዋል። ድርጅቱ ስለተዘጋ ረሃብ አለ፣ ጦርነት አለ፣ ቸነፈር አለ። እዚህ ምድር ላይ ነው የምላችሁ፣ እልቂት አለ። አሁን ብንጠይቃቸው አንዳንድ አካባቢዎች በተለይ የሰሜን ሰዎች ክርስቲያን የሆኑ ሰዎች በክርስትናቸው ሁሉ አዝነዋል። ከፍቷቸው ቸርች መሄድ አቆመዋል በዚህ ሰዓት ላይ። ምክንያቱም ጦርነቱ በምንም ሰበብ ይነሳ፣ እኛ ጦርነት ዘጋቢዎች አይደለንም። ከሌ ትክክል ነው ከሌ ስህተት ነው እያለን አይደለም። እዛ አካባቢ ላይ ግን እናቷን ያጣች ሴት ሀዘኗ ትክክል ነው። አባቱን የቀበረ እህቱ የሞተችባት፣ ወንድሟን ያጣች፣ ቤተሰቦች የፈረሱባት፣ ስደት የወጡ ድንገት ሳይጠብቁት ሌሊት ላይ እሳት ዘንቦባቸው ቤታቸውን ያጡ ጎዳና ላይ የወደቁ ሰዎች ግን ሀዘናቸው ሪል ነው። እኔ ልንገራችሁ፣ አንድ ሀሳብ ልንገራችሁ ወዳጆች። እኔ ጦርነቱን ማን አስነሳው፣ ማን ትክክል ነው፣ ማን ስህተት ነው፣ እንደዚህ አይነት ዳኝነት ልቀመጥ አይደለም። ይህን ሀሳብ የምሰጥ ይህንን ሀሳብ የምሰጥበት ምክንያት ጦርነቱ በማንም እንዴትም ይነሳ ምንም የማያውቁ የሆኑ ቤተሰቦች ላይ ግን ፈንጂ ሲወርድባቸው እነሱ ላይ የደረሰው ሀዘን ሪል ነው። እውነት ነው። ሀዘኑ፣ ስቃዩ፣ ሰቆቃው፣ ሀዘኑ ሪል ነው። ወደ አማራ ክልል፣ ወደ ትግራይ ክልል፣ ወደዚህ ወደ ኦሮሚያም ክልሎች በጣም ብዙ የንጹሃን ደሞች የፈሰሱበት፣ ብዙ ሀዘን የታየበት፣ ረሃቦች የተከሰቱበት። ኢትዮጵያዊ ነን፣ ይመለከተኛል። ልክ ነው የንጉስ ካህን፣ ኢትዮጵያዊ ነን፣ ይመለከተናል። እንግዲያውስ እነዚህ እውነቶች ምድሪቷ ላይ ካሉ እነዚህ እውነቶች ካሉ መጽሐፍ ቅዱስ ለሁሉ ጊዜ አለው ይላል። ለመስፈንም ለማልቀስም ጊዜ አለው ይለናል። አሁን ታዲያ ኮንሰርት አድርገን የምንዘልበት ሰዓት ነው ወይ? ባለሀብቶቹን ጥያቄ ያቀርባለሁ። በሚሊዮን ብር
ለነዚህ ኮንሰርቶች አዳራሽ እየተከራያችሁ ኮንሰርቱ እንዲዘጋጅ መንስኤ የሆናችሁ ባለሀብቶች ለእናንተ ጥያቄ ያቀርባለሁ። ለነዚህ አዳራሾች በሚሊዮን የሚቆጠር ገንዘብ አውጥታችሁ እንደምታቀርቡ ሁሉ ኮንሰርቱ እንደምታዘጋጁ ሁሉ በሚሊዮን የሚቆጠር ገንዘብ እህል ጭናችሁ ወደ ወሎ ልካችኋል ወይ? እንደ ክርስትና ነው የምጠይቀው። ወደ ወሎ ልካችኋል? ገንዘብ ልካችኋል? በረሃብ ለሚያልቀው ህዝባችሁ፣ በሰሜን ላለው ህዝባችሁ የመቋቋሚያ ነገር ስፖንሰር አድርጋችኋል፣ ገንዘብ ሰጥታችኋል፣ አዋጣችኋል፣ ረድታችኋል፣ ከወገኖቻችሁ ጋር ቆማችኋል። እውነተኛ አምልኮ ያዕቆብ ምዕራፍ 2 ላይ እውነተኛ አምልኮ እንዲህ ያለ ነው። እንዲህ ያለውን የሚከለክል ህግ የለም። የተራቡትን ማብላት፣ የታረዙትን ማልበስ ነው። የታሰሩትን መጠየቅ ነው። የታመሙትን መጎብኘት ነው። ሆስፒታል ውስጥ አንድ ሰው አሳክማቸዋል? እኔ ልጠይቃችሁ፣ እውነተኛ አምልኮ እንደዛ ነው ይላል። ለሁሉ ጊዜ ያለው ይላል መጽሐፍ ቅዱስ። ጊዜው አይደለም። እኔ አሁን ራሴ መደምደም ያሰጥ ጊዜው አይደለም። ለመዝለል ጊዜው አይደለም። በዳንኤል አምደ ሚካኤል መዝሙር ለመዝለል ጊዜው አይደለም። እኔ የተገኘሁበት ዝማሬ አለ። በበረከት ተስፋዬ መዝሙር ለመዝለል ጊዜው አይደለም። ምድሪቱ ላይ በሊሊ መዝሙር ለመዝለል ጊዜው አይደለም። ምድሪቱ ላይ ሚሊኒየም አዳራሽ እየተከራዩ ለመዝለል ጊዜው አይደለም። ምድሪቱ ላይ ምድሪቱ በጦርነት እየታመሰች ነው። ብዙ ሰዎች ቤታቸውን አጥተው እየተፈናቀሉ ነው። ሀዘን በአራቱም አቅጣጫ በኢትዮጵያ ምድር ላይ ነግሷል። ብዙ ቤተሰቦች ፈርሷል። ጎዳና ላይ የወጡ ህዝቦች ቁጥራቸው በርክቷል። በዚህ ሰዓት ላይ መጽሐፍ ቅዱስ ለሁሉ ጊዜ አለው ብሎ የሚናገርና የሚያስተምር ከሆነ ለመስፈንም ለማልቀስም ጊዜ አለው ካለ መክብብ መጽሐፍ ምዕራፍ 3 ጊዜው የሐዘን ጊዜው እግዚአብሔር ፊት የመጮህ ጊዜው እግዚአብሔር ፊትን የመፈለግ ጊዜው የንስሐ ጊዜው ፊቱን ደጁን የመጥናት ጊዜ ሆኖ ሳለ አዳራሽ ተከራይታችሁ መዝለላችሁን እግዚአብሔር የሚቀበለው አይደለም። እግዚአብሔር የሌለበት ዳንኪራ ነው። እግዚአብሔር የሌለበት የላብ ማንጠባጠብ ፕሮግራም ነው። እግዚአብሔር የሌለበት ሙቀት የመፍጠር ፕሮግራም ነው። እግዚአብሔር የሌለበት የወንበዴዎች ጩኸት ነው ያደረጋችሁት። ጥቅሙ ለእግዚአብሔር ቤትና ለእግዚአብሔር ቤተክርስቲያን አይደለም። ጥቅሙ ለግለሰቦችና ለዩቲዩቦቻቸውና ለእንትናቸው ነው፣ ለግል ጥቅማቸው ነው። ቤተክርስቲያንን የሚያከብር ነገር አይደለም እያደረጋችሁ ያላችሁት። እግዚአብሔርን የሚያስከብር ነገር አይደለም እያደረጋችሁ ያላችሁት። ለሁሉ ጊዜ አለው አለ መጽሐፍ ቅዱስ። ለሁሉ ጊዜ አለው አለ መጽሐፍ ቅዱስ ብቻ ብላችሁ ታምናላችሁ ወንጌላውያን? መጽሐፍ ቅዱሱ ጊዜ አለው አለ ለሁሉም። ለመዝለል ጊዜ አለ፣ ከመዝለል ለመሰብሰብ ጊዜ አለው፣ ለመበተን ጊዜ አለው። ባለሀብቱም አዳራሽ የሚከራየው ታዋቂ ሰዎችም በፕሮግራሙ ላይ የሚገኙት እንዲህ ሐሰተኞቹ መተው እነ ሊሊን የመሰሉ ትልልቅ ስራ የሰሩ ትልልቅ ዘማሪዎችን በማሞካሸት ከነሱ ጋር በመታየት ስማቸውን ለማደስ የሚጠሩት እያንዳንዱ የራሱን ፍላጎት ለማድረግ ነው። ባለሀብቱ አዳራሽ የሚከራየው እከሌ የሚባል ባለሀብት ነው ለዘማሪ እከሌ አዳራሽ የተከራየው ሲባል በክርስቲያኑ ዘንድ ይሁንታ ያገኛል። ለሚመልስልህ ብታደርግለት ምን ጥቅም ታደርጋለህ? ምን ብልጫ ታደርጋለህ? ስለዚህ ኢየሱስ ክርስቶስ ሊመልሱልን ለማይችሉ ሰዎች ስጥ ይላል አይልም? ምን ይንኛልኩ ሊመልሱልን ለማይችሉ ድሆች ስጥ። ለሚመልስልን ብታደርግለት ምን ጥቅም አለ? ምን ጥቅም አለ? ነገ የሚጋብዝህን ትጋብዛለህ። ነገ መድረክ የሚሰጥን መድረክ ትሰጣለህ። የእንካ በንካ አገልግሎት ነው የተያዘ። እግዚአብሔር የሌለባቸው አዳራሾች። ለዚህ ነው ከዛ አዳራሽ ውስጥ የሚወጡ ሰዎች በግላቸው የማያደርጉትን የወንጌል አገልግሎት ኢየሱስ ጌታ ነው እያሉ ኢየሱስ ያድናል እያሉ ህዝቡን ሰፈሩን የሚበጠብጡት። ኢየሱስ ያድናል ማለት ሰፈር አይበጠብጥም። የነዚህ ሰዎች ስፒሪት ግን የተበላሸ። ይሄንን ነገር ስታደርጉ ቀጣይ ለሚመጣው ትውልድ ምን እያስቀመጣችሁለት ነው? ይሄንን ልጠይቃችሁ። ይሄንን ስታደርጉ ከዛ አዳራሽ ወጣችሁ አስፋልቱን እየሞላችሁ ስትበጠብጡ የባለ ጊዜዎች እምነት ነው የተባላችሁት። ፕሮቴስታንቶች የባለ ጊዜዎች የባለ ስልጣኖች እምነት ነው የተባላችሁት። ምክንያቱም የብልጽግና መንግስት መምጣትን ተከትሎ
ፕሮቴስታንቱ ብልጽግና መንግስት ራሱን ችሎ ሃይማኖት ባይሆንም ብልጽግና ፓርቲ ነው። ፓርቲ ደግሞ ግለሰብ አይደለም። ፓርቲ ተቋም ነው። ተቋም ደግሞ ለራሱን ጥቅም ሀገርን ጥቅም አስከብራለሁ ብሎ የሚመረጥ ወይም ደግሞ በአንዳች ምክንያት ስልጣን የሚይዝ ነው። አለቀ። ፓርቲ ነው የብልጽግና ፓርቲ ነው። ወንጌላዊ አይደለም፣ ሃይማኖት አይደለም። የብልጽግና ፓርቲ ሃይማኖት አይደለም። በሌላው ቤተ እምነት እየታየን ያለነው ግን በባለ ጊዜ እምነት እንደሆነ ነው። ጴንጤ ባይለ ስላሴ ጊዜ አልነበረም? ነበረ። በደርግ ጊዜ በስደት ውስጥ በየቤቱ ተደብቀው አባቶቻችን በጭንቅ ዘመን እግዚአብሔርን አላከበሩም፣ አላመለኩትም፣ አመልከውታል፣ አክብረውታል። እነ ተስፋዬ ጋቢሶ እነ ደረጀ የዛን የስደት ዘመን መዝሙር ስቲል እስካሁን ድረስ መንፈስ ቅዱስ ያለባቸውን የዝማሬ መንፈስ በስደትና በመከራ ውስጥ ሆኖ አባቶቻችን አላፈሰሱልንም፣ አፍስሰውልናል፣ ባርከውናል። አሁንም መዝሙሮቻቸውን ስንከፍት ጸልይ ይለናል። ከስደት መልስ ከመከራ መልስ እነ ቢሊ ድንቅ መዝሙር አልሰጡንም? በወያኔ ጊዜ በኢህአዴግ ጊዜ በጣም ድንቅ መዝሙሮች አልሰጡንም? በጣም ትልልቅ ዘማሪዎች አልተነሱም? በዘጠናዎቹ በሰማንያዎቹ ተነስተዋል። እግዚአብሔር ይባርካቸው ስለሆኑ በጣም ድንቅ ዝማሪዎች ወጥተዋል። ይሄ መንግስት ከመጣ በኋላ ግን ትንቢት የሚናገሩ ሐሰተኞች አብይ 15 ዓመት ይገዛል ብለው መናገር ጀመሩ። ጉዳዩ ፖለቲካ ነው። መንፈስ ቅዱስ ያለበት አይደለም ወዳጆች፣ ፖለቲካ ነው። አብይ እንደዚህ ይገዛል። ለምን? ይሄንን የሚናገሩት እግዚአብሔር ስለተናገራቸው ሳይሆን ከዚህ መንግስት ጋር የሆኑ እንደሆኑ በቴሌቪዥንና በዩቲዩብ ቻላቸው በማሳየት መሬትና የተለያየ ነገር ከመንግስት ይሉንታ እንዲያገኙላቸው ነው። ይገዛል ምናምን። እኔ አሁን ይግዛ የሚል ሐሳብ አልሰጠውም። ከሊሊ ወደ ፖለቲካ አልመጣውም። ፖይንቱ የተያያዥነት ስላለው ነው። እነዚህ ሐሰተኞች ስለ መንግስት ይናገሩ ጀመር። ስለ መንግስት ጥሩ። ይህንን ነገር የምንሰማው ደግሞ እኛ አማኞች ብቻ አይደለም፣ ቸርች ውስጥ አይደለም። ንግግሩ ካሜራ ደቅነው ዓለም እንዲያያቸው በዩቲዩብ እና በቻናሎቻቸው ሁሉ ይህንን ትንቢት የሚሉትን የሐሰት ቀረርቷቸውን ለህዝቡ ያሰማሉ። ይሄኔ የኦርቶዶክስ እምነት ተከታይ አለ፣ የዋቅ ፈታ ተከታይ አለ፣ ኤቲስት አለ፣ የእስልምና እምነት ተከታይ አለ፣ የካቶሊክ እምነት ተከታይ አለ፣ ደግሞ ጥቃቅን የአድቬንቲስት የወልጂሰስም ዘርፈ ብዙ ሃይማኖቶች እዚህ ምድር ላይ አሉ። ብዙ ሃይማኖት አለ፣ የጠሮት ያልጠሮት ብዙ ሃይማኖት አለ እዚህ ምድር። እነዚህ ነቢያት ስለዚህ መንግስትና ስለ ሲስተሙ የሚናገሩትን የበረከት ቃል የትንቢት ቃል ሲሰማ ምን ይላሉ? እነዚህ ጴንጤዎች ባለጊዜ ናቸው ይላሉ። እኔ ልንገራችሁ ፕሮቴስታንቶች፣ ምን ትርፍ አገኛችሁ? ምን ትርፍ አገኛችሁ? መንግስት ነው። ገባችሁ? መጽሐፍ ቅዱስ ለበላይ ባለስልጣኖች ነፍስ ያለው ሁሉ ይገዛ ይላል። ለመንግስት እንድትገዙ፣ ስርዓት እንድትጠብቁ፣ በስርዓት እንድትሄዱ መጽሐፍ ቅዱስ ነው የሚያስተምረው። አቡናም አይደለው ምንም አይደለው ማንም ነው። ሁላችንም መገዛት መታዘዝ ያስፈልጋል። መንግስትን እየተቃወምኩ እንዲመስል አድርጋችሁ ፖለቲካ የምትሰሩ ሰዎች እንደዚህ አይነት ሀሳብ እየሰጠው አይደለም። አዳራሽ ውስጥ ያሉ ግን መንግስት ላይ የውሸት ትንቢት ለመንግስት በመናገር ህዝቡን ጠላት በሌላ ሃይማኖት እያደረጉ ያሉ ሐሰተኞች ግን አሉ። ሐሰተኞች አሉ። የትግራይ ጦርነት ጊዜ ወጥተው እኔ ካንተ ጋር ነኝ፣ እጅህን አበረታለሁ፣ አደቃቸዋለሁ ይላል። ከዛስ የወንጌል አማኝ የሆነ የትግራዋይ ተወላጅ የሆነ አንድ ሴት ወይ አንድ ወንድ የትግራዋይ ተወላጅ የሆነ አንድ ሴት እናቷ የሞተችባት ይህንን እግዚአብሔር እጅህን አበረታለሁ ይልሃል፣ እግዚአብሔር አጠነክርሃለሁ፣ ካንተ ጋር ነኝ ይላል፣ ጠላቶችን አደቃለሁ ይላል። ይህን ትንቢት የተናገረ ዮናታን በአጭር ቃል ይህንን ትንቢት አበረታለሁ፣ ጠላቶችን አሳልፌ እሰጥሃለሁ ይላል። ማን ናቸው ጠላቶች? እነዛ ግለሰቦች። ማን ነው የሚበረታው? ስልጣን ላይ ያለው። ከዛስ እናቷ የሞተባት ይህቺ ሴት ስትሰማ እግዚአብሔር ወግኖ እናቴን ገደላት ትበል። ወንጌል እንደዚህ ነው ያስተማረ። እግዚአብሔር ወግኖ አባቴን አሳጣኝ፣ እግዚአብሔር ወግኖ እህት ወንድሞቼን አሳጣኝ፣ ቤተሰቦቼን ገደለብኝ ትበል። ሃይማኖቱን ትጥላው፣ ቤተ እምነቱን ትራቅ፣ ወደ ሌላ ቤተ እምነት ትሂድ፣
የህይወት መንገድ የሆነውን ኢየሱስን በእናንተ የውሸት ትንቢትና ንግግር ምክንያት ኢየሱስን ጠላው የኃጢአትና የርኩሰት ልምምድ ውስጥ ትግባ እግዚአብሔር ገለሽ ትሁን ትናንት የምትጸልየዋ ጸሎቷን ታቋርጥ መጽሐፍ ቅዱስ የምትወዷ ህብረት ማድረግ የምትወዷ አማራ ነው ትግሬ ነው ኦሮሞ ነው ጉራጌ ነው የማትል ሴት ሳትወድ በግድ ዘረኝነት ውስጥ ትግባ ዘረኝነት ውስጥ ይግቡ አየህ ትንቢት የተናገሩት ሰዎች ናቸው ይሄን ኮንሰርት የሚያዘጋጁት ምክንያቱም ለነሱ እግዚአብሔር የሚመለክበት ዘመን ነው ለነሱ ዘመኑ ግን መጽሐፍ ቅዱስ ለሁሉ ዘመን አለው እንደሚል ዘመኑ ግን በሞት ምክንያት በመፈናቀል ምክንያት በረሃብ ምክንያት በእልቂት ምክንያት የጸሎትና እግዚአብሔርን ደጅ የምንጠይቅበት ጌታ ሆይ ራራልን እግዚአብሔር ቤተክርስቲያን ምትማልጅበት ዘመን ነው ጣልቃ ምትገባበት ዘመን አባ ሆይ ኢትዮጵያን እርዳት ሰሜኑን እርዳው ሰው አይሙት አባ ደም አይፍሰስ ኢየሱስን ሳያውቁ አይሙት አባ ደቡቡን እርዳ አባ ኢየሱስን ሳይረዱ ጌታን ሳያውቁ ወንጌል ሳይገባቸው ጌታን ሳይፈልጉ እግዚአብሔር ኢየሱስን ፍቅርህን ውድህን አንድያ ልጅህን ሳንነግራቸው አይሙቱብን አባ ጠብቅልን አባ ጋርድልን አባ ሰውራቸው በክንፍ በእጆች ሸሽጋቸው ማለት ምንችልበት ምንጮበት ዘመኑን ስለማናቅ የጩኸት ዘመን ላይ የእንባ ዘመን ላይ ዝላይ ያዘጋጀን ነው በያዳራሹ ለዛ ነው እግዚአብሔር የለሽ የሆኑ የክብር ልውጦች ሰዎች የሚላወጡ ለእግዚአብሔር ብቻ የሚሰጥ ክብር ለሌሊ ይሰጣል ለእግዚአብሔር ብቻ የሚሰጥ ክብር ለሆነ ዘማሪ ከሌ ይሰጣል ህዝቡም ከእግዚአብሔር ህልውና የራቀ ህዝብ ስለሆነ ጩኸትና ሞቅታ እግዚአብሔር ያለበት ይመስላል እግዚአብሔር በጩኸትና በሞቅታ ውስጥ አይደለም ያለው እግዚአብሔር በፕሪንሲፕል ውስጥ ነው ያለው እግዚአብሔር በቃል ውስጥ ነው ያለው እግዚአብሔር በቃል ውስጥ ዋይአር ምናምን እንደዚህ አይነት ፌክ አካውንቶች ስታገኙ አሰናብቷቸው እንደዚህ አይነት 36 ምናምን ሰው አያስፈልጉ እንደዚህ የማቀው ምናምን ሰው ነው የሚሆነው ስለዚህ እንደዚህ አይነት ሰዎች አባሯቸው ብሎክ አድርጓቸው እንደዚህ ዋይአር ምናምን ጥቂት ምእመን ያለው ሰፋ ያለው ምእመን ይዞ በራሱ ፕሮፋይል ቪዲዮ የሚሰራ ሲሳደብ ችግር የለው ፈቅጄለታለሁ ማንነት ስላለው ማለት ይሄ ማንነት የሌለ የተደበቅ እና ምንድነው እያልካለሁትማ ሲጀመር ኮንሰርት ማዘጋጀት ትክክል አይደለም ኢትዮጵያስ በዚህ ሰዓት ብዙ ሰው ሊናደድ ይችላል ብዙ ሰው ሊሳሳት ይችላል በዚህ ሰዓት ብዙ ሰው ይሄንን ኮንሰርት ሊደግፍ ይችላል እግዚአብሔር በሁሉም ሁኔታ ውስጥ መከበር አለበት ምናምን ሚል የፒንቴ ስከሳል ለሁሉ ጊዜ ያለ ሌላ መጽሐፍ ቅዱስ አንድ ጉዳይ ግን ልንገር ጊዜ የሌለበት አንድ ጉዳይ ልንገር ጊዜ የሌለበት ምንም በጊዜውም ያለ ጊዜውም ስበክ ወንጌል ሰራተኝነትን ስራ አድርግ ይሄ ወንጌል ስብከት ነው በጊዜው ጊዜ የሌለው ጊዜ ለምን የህይወትና የሞት ጉዳይ ወንጌል ጊዜ የለውም ይሄ ጭፈራ ዝላይ ግን ጊዜ አለው ብራዘር ለሁሉ ጊዜ አለ ለመስፈደም ለማልቀስም ጊዜ አለ በቃ መጽሐፍ ቅዱስ ይላል ጊዜ ለመስፈንም ለማልቀስም ጊዜ አለ ለመስፈንም ለማልቀስም ጊዜ አለ ጊዜ የሌለው በሁሉም ጊዜ የሚሰበክ ሐዘን ቢመጣ ጦርነት ቢመጣ ስደት ቢመጣ መከራ ቢመጣ እስር ቢመጣ መፈናቀል ቢመጣ ግድያ ቢመጣ ሞት ቢመጣ የማይቀረው የእግዚአብሔር ልጅ ኢየሱስ ክርስቶስ ወንጌል ነው ወንጌል ደግሞ ስለ ልጁ ነው ስለ ልጁ የሆነ ወንጌል ደግሞ እንደ ቃሉ ነው ወዳጆች ሌላ አይደለም ከሌላ ቦታ ልታመጣው አትችልም ስለዚህ እግዚአብሔር የሌለባቸው ጭፈራዎች ላይ አትገኙ እኔ ልንገራችሁ እግዚአብሔር የሌለበት ጭፈራ ላይ አትገኙ ልክ አፍኒስና ፊንሃስ እንደሞቱበት ኤሊ በድንጋጤ አንገቱ ተቀጭቶ እንደሞተበት ታቦቱን ይዘው ወጥተው ሲጮሁ እንደለመዱት እግዚአብሔር ያለ ይመስላል ጩኸታቸው እግዚአብሔር ያለበት ይመስላል ንግግራቸው እግዚአብሔር ያለበት ይመስላል ሞቀታው እግዚአብሔር ያለ ይመስላል እዛ ጩኸት እግዚአብሔር የለም ይሄ የብሉይ ኪዳን ታሪክ ነው የምነግራችሁ ጩኸቱ አለ እግዚአብሔር የለም እስራኤል ጩኸት የለመደ ህዝብ ነው ኢያሪኮን ወደ ከግብጽ ወደ እስራኤል ሲመጣ ወደ ተስፋይቱ ምድር ሲመጣ ኢያሪኮን ያፈረሰው በጩኸት ነው
ህዝቡ በመጮህ ይታወቃል ሲል እግዚአብሔር አብሮት ስለነበረ ያንን የሚያክል ግርግዳ አናውጦ ጥሎለታል። እግዚአብሔር ፈረስና ፈረሰኛውን ምናምን ብሏል። ህዝቡ ጮኋል። የፈርዖን ህዝብ ሲሰምጥ አይተው በገና ምናምን አንስተው ጮኸዋል። በመስጋናው ብለው ፈረስና ፈረሰኛውን በባህር የጣለ እግዚአብሔር ይመስገን ብላ ማርያም ዘምራለች፣ ጮኻለች። እነዚህ ጮህታቸው ውስጥ እግዚአብሔር ነበረ። እንደለመዱት ግን ጮሁ፣ እግዚአብሔር አልነበረም። እግዚአብሔር አልነበረም ጮህታቸው ውስጥ። ታቦቱን አስማረኩ፣ እግዚአብሔር አልነበረም ጮህታቸው ውስጥ። እስራኤል አለቀ፣ ድል ለፍልስጤማውያን ሆነ፣ እግዚአብሔር አልነበረም ጮህታቸው ውስጥ። እግዚአብሔር አይደለም የነበረው ጮህታቸው ውስጥ። ቼክ እናድርግ። ስንጮህ ትናንትና እኮ እግዚአብሔር መንፈስ ነበር መካከላችን። ትናንትና ሲሞቀን እኮ እግዚአብሔር መንፈስ፣ እንባ ሲለን እኮ እግዚአብሔር መንፈስ ነበር። አሁን ቼክ አድርጉ። እግዚአብሔር ሰዎች፣ መንፈሳውያን ሰዎች ቼክ አድርጉ። ህልውናው ነው ያለው፣ ሙቀት ነው ያለው፣ ህልውናው ነው ያለው፣ ጭፈራ ነው ያለው፣ ህልውናው ነው ያለው፣ እግዚአብሔር መገኘት ነው ያለው። የእግዚአብሔር መገኘት ደግሞ አውቀዋለሁ እኔ። አሁን የእግዚአብሔር መገኘት ሲኖር ማንም ሳይሸውደኝም የፈለከውን አክሮባት እየሰራ ይሄ ጂፒኤስ እንደሚባለው ቸርች በጣም ነው የሚጮህ። እዛ ቸርች እግዚአብሔር የሌለበት ጩኸት። እግዚአብሔር በዚህ እዚህ ቸርች ድንዝዝ ያለ አምልኮ የለብስ እንደ ፌንታ ስለዘለልክ እግዚአብሔርን አታስደንቀው። እንደ ፌንታ ስለዘለልክ እግዚአብሔር አይደነቅም። እግዚአብሔር አይደነቅም፣ አይደነቅም። እግዚአብሔር ያለባቸው የህልውናው መገኘት ያለበት ህልውናውን የምታረጋግጡበት ነገር ልንገራቸው። ኢሳይያስ ምዕራፍ 6 የእግዚአብሔር ፕሬዘንስ ውስጥ የገባውን ኢሳይያስን ተመልከቱ። ኪሩቤልን አየዋል፣ አንዱ ከአንዱ ጋር ቅዱስ 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 የሰራዊት አምላክ እያለ ፊታቸውን ሸፍነዋል በሁለት ክንፋቸው። ከዛ ይሄ አደገኛ ነብይ፣ ይሄ አደገኛ ነብይ የእግዚአብሔር ሰው በጣም ትልቅ ነብይ ነው። ህይወቱን ሁሉ ያጣው ለእግዚአብሔር እውነት በመቆም ነው። ስለ ኢየሱስ የነገረን ቀድሞ ይሄ ነብይ ነው ነገረን። ስለ ከድንግል ሁሉ እንደሚወለድ መከራው እንዴት እንደሆነ የነገረን፣ መስቀል ላይ እንደሚሰቀል የነገረን፣ በጣም ብዙ ነገር የነገረን ኢሳይያስ ነው። ወንጌል በሉት የኢሳይያስ ትንቢት በጣም ትልቅ ነብይ ነው ይሄ ነብይ። ከዛ እግዚአብሔር ህልውና ሲመጣ አፋቸው በረከሰበት ህዝብ መካከል አንደበቴ እረክሷል አለ። የመጀመሪያው ነገር የእግዚአብሔር ህልውና እግዚአብሔር ጋር ሊያስጠጋ የሚችል ምንም ነገር እንደሌለ፣ ወደ ንስሐ፣ ወደ መታደስ፣ ወደ መመለስ፣ ራስን ወደ ማየት፣ ወደ መስተካከል ነው የሚመልስ። ትዕቢተኛ አያደርግም። የእግዚአብሔር ህልውና አያሞጋግሰም። የእግዚአብሔር ህልውና ፊት ለፊቱ እንድትወድቅ ነው የሚያደርገው። የእግዚአብሔር ህልውና አይገባኝም እንድትል ነው። መዳን አይገባኝም፣ አንተ ፊት ልጅክ መሆን አይገባኝም፣ በጻድቃን ጉባኤ መገኘት አይገባኝም። በእንባ ነው የሚያጥብ፣ በትህትና ነው የሚሞላ። እግዚአብሔር ጉባኤ ውስጥ ስትሆን ልክ ያልሆንክባቸው፣ ልክ ነኝ ብለህ ከሰው ጋር የተከራከርክባቸው ግን ልክ ያልሆንክባቸው ነገሮችን እግዚአብሔር ያሳስባል። መንጻት፣ ንጹህ መሆን፣ በፍቅሩ መታጠብ፣ በደሙ መንጻት ትፈልጋል። ይሄ የእግዚአብሔር ህልውና፣ የእግዚአብሔር ህልውና ይሄ ነው ምልክቱ። እኔ እግዚአብሔር ሲገኝ በጣም አሪፍ ላይ ነኝ ብዬ ሄጄ አሪፍ ላይ እንዳልሆንኩ ነው የሚገባኝ። እግዚአብሔር የሌለባቸው ጉባኤዎች በትዕቢት ተወጥሬ ነው የምወጣው። ልክ ነኝ ብዬ እግዚአብሔር ያለበት ጉባኤ ውስጥ ግን ማንም ሳይከራከረኝ እንደ ውሃ ውስጤ ይፈሳል። ልክ ሊያልሆንኩበት ጉዳይ ነው የሚታየኝ። እግዚአብሔር ያሳዘንኩበት ጉዳይ ነው የሚታየኝ። እግዚአብሔርን ምህረት ልጠይቅበት የሚገባኝ ጉዳይ ነው የሚታየኝ። እና አጉል መሞካከሸት፣ አጉል መወዳደስ፣ አጉል እርስ በርስ እንትን ማለት፣ ልክ የሊሊ ኮንሰርት ላይ አጉል ጭፈራ፣ በአጥር ምስኪኖችን ለይቶ ቪቪአይፒ ብሎ ሰዎችን የእግዚአብሔር ህልውና ያለበት ጉባኤ ውስጥ እንደዚህ አይደረግም። እግዚአብሔር ጉባኤ፣ እግዚአብሔር ክብር ያለበት ህብረት ውስጥ ሁሉም ሰው እኩል ነው፣ እኩል ነው። እኔ በጣም ነው ደስ የሚል። ሐዋርያ ሥራ ምዕራፍ 1 ሂዱና እዩት። 120 የሚያክሉ የኢየሱስ ደቀ መዛሙርቶች፣ በመካከላቸው ማርያም እናቱ ማርያም ነበረች። ልዩነት የለም። ምንም መንፈስ ቅዱስ መጣ ይላል። የተከፋፈሉ ልሳኖች በእያንዳንዳቸው ላይ የተቀመጠባቸው። አያዳላም ታውቃለህ? አያዳላም ታውቃለህ? የተለየ ነገር አይደለም የተደረገው። 120ዎቹም ላይ የእግዚአብሔር መንፈስ ለሰው ፊትን ስለማያደላ የሱ የሆኑት ምርጦቹ ስለሆኑ
መንፈስ ቅዱስ ሲመጣ ወንበሩን ትለቃለህ ብራዘር። የለም እንዴት ይደብራል። ኢትዮጵያ የራሱ ባህል አይደለም። አሁን ለምሳሌ ባስ ውስጥ ስንሄድ አሮጊቶች፣ እናቶች፣ አባቶች፣ ሽማግሌዎች ቆሞ ስንመለከት ወጣት ማንም ነግሯል። ህሊና ኢትዮጵያዊ ስለሆነ በኢትዮጵያዊነት የተቃኘ ህሊና ስላለ በኩርኩም ይላል፣ ተነስለት ይላል፣ ተነስ ይላል። እንደዚህ ብለህ ላለመነሳት ወደ መስኮቱ ትዞራ፣ እንደዚህ እያየ አትሄድ። አየህ ኢትዮጵያ ህሊና እንደዛ ነው። በእድሜ የሚበልጣቸውን ሰውዬ አጠር ላይ አስቀምጠውት እነ ታምራት ታረቀኝ እሱም የሌሊ መዝሙር ስለሚወድ በእድሜ የሚበልጣቸው ሰው ያቆሙት እነሱ ቪቪአይፒ ቬሪ ቬሪ ኢምፖርታንት ፐርሰን ናቸው። አንተ በጣም ድንቅ እኮ ነው። ልጆች ተብለን የተጠራ ነው። በቃ ደስ የሚለው አብላይ መንፈስ ቅዱስ ቺት አይደረግም። ደስ አይልም። አሁን እንትን ጠንቋዩ ሲሞን ትዝ ይልሃል። በገንዘብ ሊያመጣው ፈለገ። ይህ ነው ከገንዘብ ጋር ጥፋ ለጠራቸው ስራ ለዩልኝ ያለበትን ቦታ ይብን ተመልከት። ተሰብስበው ባሉበት ማለት ነው። ሳውልና በርናባስን ስም ጠቅሶ ስፔሲፊክሊ ማለት ነው። በቃ ቺት አይደረግም፣ አይፎገርም። ነው ልብን ነው የሚያየው። ቅድም እንዳልከው ጀስት ይመርጣል። ይህ ነውስ በቃ ደስ የሚለው ይሄ ነው። በዚህ እንጽናናለን። በብዙ ነገር ልባችን ቢወርድም መንፈስ ቅዱስ የሰውን ልብ ስለሚረዳ ቺት ስለማይደረግም በዚህ እንጽናናለን። ልክ ነው። ፍቄ ብትናገረው ቀጥላንተ ተናገር። አመሰግናለሁ። እውነት ነው። አንዳንድ ጊዜ የእግዚአብሔር ነገር ያየነውንና የሰማነውን ነገር እንናገራለን። ግን ደግሞ ወንጀል ሲሰራ ውስጣችን እንትን ይላልና አቅም ያለን በዚህ እንደዚህ አይነት መስኮቶች ነው መናገር የምንችለው እና ቅድም ጀምሮ ከ2090ዎቹ መጨረሻ አካባቢ ጀምሮ እነዚህ ያቆጠቆጡ ነገሮች እንዳሉ እናውቃለን። እየተናገርንም ነው የኖርነው እና ግን አቅም ያለን ማለት ለሰዎች መናገር የምንችለውን ባገኘን አጋጣሚ እውነቱን እንናገራለን። የሚገርም ነገር እነዛ ብሮችን ሰብስቦ የመጡ ሰዎች እቅድ ልክ አሁን ይሄ ሲቹዌሽን እቅድ እንዴት እንደወጣ ቅድም አንድ እህት ስትናገር ነበርና የነዚህ ሰዎች ስራ እንትን ማለት ነው ማነጽ ወይም ደግሞ የነሱን እውቅና መስጠት ነውና እነኛውን ታምራትን በለው ሌሎችም አገልጋዮች ገንዘብን የሚሰበስቡበትን እንትን ሳስብ በጣም ነው የሚገርመኝና በጣም ቢዝነስ ማይንድ እንደሆኑ ሰዎችን እንዴት ማታለል እንዳለባቸው መቼ ማታለል እንደሚያውቁ ያውቃሉ። ምክንያቱም አሁን አይተህ ከሆነ ከኢትዮጵያ ውስጥ ቱር የሚያደርጉበት ጊዜ አለ። ይነጋገራሉ እርስ በራሳቸው የቱጋ አካባቢ ገንዘብ መቼ እንደሚገኝ መቼ ማህበረሰቡ ገንዘብን እንደሚያገኝ ያውቃሉ። ለምሳሌ ወደ ዲላ ሲሄዱ፣ ወደ እርጋ ጨፌ ሲሄዱ፣ ወደ ቦንጋ ምጃናማን ምናምን አካባቢ ሲሄዱ፣ ወደ ወለጋ ሲሄዱ ሌላ ቦታ አይሄዱም። አንደኛ እንትን አዳራሾቻቸውንም የሚያነጹበትን ቦታ ያውቃሉ። እንደዚህ አይነት ቦታ የሚሄዱበት ያውቃሉ። ምክንያቱም ማህበረሰቡ ገንዘብ የሚያገኝበት ምክንያቱም እኛ ኤክስፖዠሩ ስላለን እንደዚህ አይነት ቦታ ስላለን ሐሰተኛውን ከንትን መለየት እግዚአብሔር ረድቶናልና በቸርቾች ታቅፈ ስላለን እናውቃለን። ግን ወደ ክፍለ ሀገር ሲሄዱ ሰዎች አያውቁም። እነሱን እንደሌላ ነገር ነው የሚያዩቸውና መቼ ገንዘብ መስራት እንዳለባቸው ያውቃሉ፣ ይነጋገራሉ። ያንን ነው ከደሃው ገንዘብ ለምሳሌ ዲላ ሲሄዱ ቡና መቼ እንደሚደርስ መቼ ቡና ገበሬው ለገበያ እንደሚያቀርብ ምክንያቱም ይሄዳሉ፣ ቡና ያገኛል፣ ገንዘብ ያገኛል። ስለዚህ የሚገርም እዚህ ጋር እንደው መናገር ደስ አይልም እንጂ ሌላ ስራ የሚሰሩ ሰዎች እኔ አውቃለሁና ለምሳሌ ሁመራ ሌላ ስራ የሚሰሩ የማታ ስራ የሚሰሩ ወገኖች አሉና ሁመራ መቼ መሄድ እንዳለባቸው ያውቃል። ሁመራ ምክንያቱም ሰሊጥ የሚደርስበት ጊዜ ነው። ወለጋ መቼ እንደሚሄድ እንዳለባቸው ያውቃሉ። ሰሊጥና ቡና የሚደርስበት ይርጋ ጨፌ መቼ እኔ ሙያ አለኝና በሙያ በፊት ስራ እንደዚህ ይሰራለውና ይሄዳ ቡና ስራ የሚበዛበት ማለትም ገበሬው ገንዘብ የሚያገኝበትና ስራ በጣም ያለበትን ወቅት አለ እና እንሄዳለን እንደዚህ ስራ ለመስራትኛ ልክ ይሄንን ጥናት አድርጎ ነው ሄዶ ያንን የተረገመን ገንዘብ ከማህበረሰቡ አታለው ማህበረሰቡን አታለው የእግዚአብሔርን ነጋዴ ናቸው እነኚህ ሰዎች። የእግዚአብሔርን ለእግዚአብሔር የሰውን ለሰው ሳይሰጡ የራሳቸውን ክፋት ለማጠብ በእንደዚህ አይነት ሲቹዌሽን አዳራሽ ይሰበስቡና በእንደዚህ አይነት አዳራሽ
ለተቸገረ ሰው በመስጠት እንደዚህ አይነት እውቅና ላላቸው ሰዎች በመስጠት ኃጢአታቸውን ማህበረሰቡ የሚያነሳባቸውን ጥያቄ ለማጠብ ማህበረሰቡ የሚያነሳባቸውን እንከን ያያባቸውን ከማህበረሰቡ ለመደለት እንደዚህ አይነት ሲቹዌሽኖችን ይጠቀማሉ። እነኚህ ሰዎች በጣም አደገኞች ናቸው። መጠንቀቅ ነው። እኔ ለህዝቡ ማስተላለፍ የምፈልገው ያው የሚሰማ ይሰማል፣ የማይሰማ ምንም ማድረግ አይቻልም። ቀድማ ያልከው ጊዜው ነው ወይ ላልከው ጥያቄ አንድ ሐሳብ ልንገር። ይሄ ኮንሰርት ለምንድን ነው በየሳምንቱ እንደዚህ የተደጋገመው? እውነት የእግዚአብሔር ፍቃድ ነው ወይ? እነኚህ ኮንሰርት የሚያዘጋጁ ዘማሪዎችም ወይም ግብረ አበሮቻቸው የእግዚአብሔርን ፍቃድ ጠይቀው ነው ብለህ ብትጠይቀኝ አይደለም ነው የምለው። ግን ኤከሌ አዘጋጅቷል፣ ምን ያህል አግኝቷል? ከዛስ ዩቲዩብ ላይ ይጭናል፣ ዩቲዩብ ይታይለታል፣ ገንዘብ ያገኛል። ዋናው ፐርፐዙ እግዚአብሔርን ለማምለክ አይደለም። እኔ እንደው በድፍረት እናገራለሁ፣ እግዚአብሔርን ለማምለክ ወንጌልን ለመስራት ዴፊኒትሊ አይደለም፣ ገንዘብና ገንዘብ ለመስራት ነው። ገንዘብና ገንዘብን ለመስራት ነው። ምክንያቱም ቅድም እንዳልከው ያለው አሁን እንደው የሚገርም እንደው እንደዚህ አይነት ሰብሰብ ያለ ጊዜ ሲናገኝ እንደው ሰብሰብ ባልንበት ሰዓት እኔ እመኛለሁ እንደው አንድ ጊዜ በጉልበታችን በርከክ ብለን ስለ ሀገራችን ስለ ኢትዮጵያ ጌታ ሆይ እንደው አንድ ደቂቃ እስቲ በርከክ ባል። ምክንያቱም እኛ ክብር ምንም አይደለም አይደል? ክብራችንን መጣን ነው ያለብንና ምንም አይነት ሰዎች አይደለንም። በርከክ የትኛውም ቦታ ብንሆን የትኛውም ስፍራ ብንሆን በርከክ ብለን አንድ ጊዜ ስለ ኢትዮጵያ እጃችን መሬት ላይ ጭነን ከእግዚአብሔር ምህረት እንለምን ይሉ ነበር። የእግዚአብሔር ነገር በውስጣቸው ቢኖር የእግዚአብሔር ሐሳብ ቢኖር ጊዜውንና ሰዓቱን ቢዋጁ ሰዓቱና ጊዜውን ቢያውቁ መቼ ነው ለመዘመር የምንነሳ? እውነት ደግሞ አምልኮ ነው። እግዚአብሔርን እኮ ስናመልክ ጳውሎስና ሲላስ በግን ተጠርቀው በመከራ ውስጥ ሆነው እግዚአብሔርን ሲያመልኩ እውነተኛን አምልኮ ሲያቀርቡ እኮ ነገሮች ይለወጣሉ። እውነተኛ አምልኮ አይደለም። እግዚአብሔር ዓላማህን ነው የሚያየው እንጂ የምትጮውን ጩኸት አይደለም የሚያየው። እግዚአብሔር ፍላጎትና ፍቃድን ነው የሚያየው እንጂ ይሄ የተንጋጋ መንጋን አይደለም የሚያየው። ዓላማ እውነት እግዚአብሔርን አምልኮ አድሬስ ማድረግ ቢሆን እውነት ነው የግድ እንደዛ መንበርከክም አይጠበቅም። እግዚአብሔር ነገሮችን ይቀይራል። ግን ዓላማ እግዚአብሔርን ማምለክ አይደለም። ዓላማ ምንድነው? ገንዘብ መስራት ነው። ስለዚህ እግዚአብሔር ያያል፣ ልቦናችን ያያልና መቼ ነው በርከክ ብለን እግዚአብሔርን እባክህን የምንለው? መቼ ነው እግዚአብሔርን እባክህን ስለ ሀገራችን አስበን የምንለው? ያንን ብንል ኖሮ እንደዚህ አይነት አምልኮ ጋጋታ አንመጣም ነበር። ምክንያቱም አምልኮ አይደለም ባይዞይ እኔ በቀደም አንድ ጊዜ እኔም አንተም የተገናኘንበት የሆነ ፕሮግራም ነበርና እዛም ይሄ አዳራሽ ታስታውሳለህ? አዳራሽ ውስጥ አንድ የሆነ ጠጠር እንኳን ጣል ሲደረግ ይሰማ ነበር አይደለ? ምክንያቱም የዓላማ ምንድነው? የእግዚአብሔርን ነገር መግለጥ፣ ክርስቶስን በሰዎች ልብ ላይ መጻፍ ነበር። አንድ ወንድም ባዘጋጀው በወቅቱ በነበረው ፕሮግራም ላይ ማለት ነው። ክርስቶስን በሰዎች ልብ በመጻፍና እግዚአብሔር ያደረገውን ነገር መናገር ነበር። ክርስቶስን ማንገስ ነበረ። ለክብሩ መንበርከክ ስለነበረ ምንም አይነት እንትን አልነበረም፣ ኮምፕሌን አልነበረም። ግን ዓላማ እግዚአብሔርን ማክበርና እግዚአብሔርን ከፍ ማድረግ እግዚአብሔርን ማምለክ ስላልሆነ እንደዚህ አይነት በምድራችን ላይ የሚሆነውን እንኳን እንዳናይ የሚደረገውን እንኳን እንዳናይ ጋርዶብናል። ስለዚህ ሰዎች ወይ ተመለሱ ለማለት ፈልጋለሁ። ስለሰጠኝ እድል አመሰግናለሁ። አብዬ ተባረክ። አይሰማም ድምጽ? ቴንኪው ተባረክ። በጣም ምን እንደምናደርግ እግዚአብሔር መንገድና አቅጣጫውን ያሳየናለን ብዬ አስባለሁ። መጋቢ ጻድቁ ከአብያተ ክርስቲያናት መሪነት ለመልቀቅ 1 ዓመት እንደቀራቸው አውቃለሁ እና በዚህ በቀራቸው 1 ዓመት ውስጥ መጀመሪያ ያሳዩንን ለወንጌል አይነኬ አይደፈሪ መሆንን እንዳሳዩን በዛው ጨርሰውት ቢሆን ደስ ይለኝ ነበር። ብዙዎቻችን መናገር ሳንችል ክፉና ደጉን ሳንለይ በፊት ለፊት ሐሰትና ሐሰተኝነትን በመቃወም የምናውቃቸው የምናከብራቸው መጋቢ ጻድቁ ከጥቂት ዓመታት ወደዚህ የቃል እምነት አስተማሪ የኑፋቄ አስተማሪ የሆኑትን የብልጽግና ወንጌል የስህተት ትምህርት አራማጅ ከሆኑ ሰዎች ጋር መድረክ ከመጋራት አብሮ እስከ መታየት ድረስ
በምንም ምክንያት ሊሆን ይችላል እየተመለከትን ያለን። አሁን ላይ ደግሞ ተስፋውን ፓስተር ተስፋውን ከሚባልና ሐዋርያ ነኝ ብሎ ራሱን ከሚጠራው ዘላለም ከሚባል ግለሰብ ጋር አንድ ቢላ ይዞ ኪሎ በጣም የበዛ ድፎ ዳቦ አብሮ የመቁረስ ነገርን ለትውልድ ማሳየት ምክንያቱ ምንም ሊሆን ይችላል፣ ግን እግዚአብሔር ከሰጠው የእረኝነት አደራ ይበልጣል ብዬ አላምንም። ለጴጥሮስ ግልገሎችን፣ ጠቦቶችን፣ በጎችን ጠብቅ ብሎ በቅደም ተከተል ኃላፊነትን ሰጥቶታል። የአንድ እረኛ ክብሩ እግዚአብሔር ለሰጠው የእረኝነት አደራ መታመኑ ነው እንጂ ነገሮችን ኮምፕሮማይዝ ማድረጉ አይደለም። ምንም ሪዝን ልንፈጠር እንችላለን። እንዲህ ስለሆነ እኮ ነው ልንል እንችላለን። እግዚአብሔር ከሰጠን የእረኝነት አደራ ግን አይበልጥም። ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ መጽሐፍ ላይ በነበረውን ቆይታ ጨርሶ መንገድ ሊጀምር ሲል ጠርቶ ለቤተ ክርስቲያን ያሳሰባትን ነገር ደግሜ ማሳሰብ ፈልጋለሁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ። ስለዚህ ራሳችሁንና መንጋውን ምን በሉ ጠብቁ። ራሳችሁን ከዛ መንጋውንም ጠብቁ። መጽሐፍ ቅዱስ የሰጠን አደራ ራሳችንን ከዛ መንጋውን እንድንጠብቅ። ለምን? እግዚአብሔር በደሙ የዋጃት የእግዚአብሔር ቤተክርስቲያን ስለሆነች፣ ዋጋው የደም ዋጋ ስለሆነ የቤተ ክርስቲያን ዋጋ የአንድ ምእመን ዋጋ የአንድ ተራ ነው የምንለው እንደ ኬጅ አጥረንበት እዛ ጋር ዘምር ብለን እኛ ቪቪአይፒ ቦታ ይዘን ዳሪያ ሰው ያስቆምነው ሰው የአንዱ ዋጋ የክርስቶስ ኢየሱስ ደም ስለሆነ ዋጋው ለነዛ ሰዎች መታመን፣ ለነዛ ሰዎች አቋምን ማሳየት፣ ለነዛ ሰዎች የአቋም ሰው መሆንን መግለጽ መጽሐፍ ቅዱሳዊ እውነት እንጂ የአቡና ስሜታዊነት የወለደው ሐሳብ አይደለም። ስለዚህ ኤክስፕሌን እንዲደረግልን እንፈልጋለን። አንድ ዓመት ከቀረው ኃላፊነቱን ሊለቅ አንድ ዓመት ከቀረው በጣም ብዙ መልካም ነገር በማድረግ ምሳሌ ሆኖን የነበረ ዛሬ ግን አገልግሎቱና እረኝነቱን ጥያቄ ምልክት ውስጥ የምናስገባበት መጋቢ ጻድቁ ከነዘላለም ጋር ኢየሱስ ሰጠነ ብለው በአደባባይ ካስተማሩ የስህተት አስተማሪዎች ጋር አንድ ቢላ ይዞ የቆረጡ መታየት ድፎ ይህ መጽሐፍ ቅዱሳዊ ድጋፍ የሌለው። አዎ ሰው ትናንት የሰራነው ስራ እየሰራ ሊደግፈን በውሸታችን፣ በሐሰታችን፣ በድካማችን፣ በውድቀታችን እንድንቀጥል ሊያበረታታን ይችላል። እኔ ግን እናገራለሁ የማይነቀፍ አይነኬ የሆነ እግዚአብሔር ብቻ ነው እኛ ቤት ውስጥ። አይነኬያችን እግዚአብሔር ብቻ ነው። ኢየሱስ ክርስቶስ ጌታ ነው። ሰው ላይ ወደን ይችላል፣ ሰው ላይ ቀበረን ይችላል፣ ወዳጅ ልናጣ እንችላለን፣ ተቀባይነታችን ሊቀንስ ይችላል። አይነኬያችን ግን እግዚአብሔር ነው። የተዋወቅነው በክርስቶስ ኢየሱስ በተሰራልን ስራ ነው እንጂ በግላችን ማንታወቅ ሰዎች ነበርን። ብጠምደኝ ብጠላኝ፣ ባትወደኝ ብትወደኝ አይመለከተኝም። ነገር ግን በዚህ ዘመን ኢትዮጵያ ላይ ካለው ረሃብ፣ ርዛት፣ ስቃይ፣ መከራ አንጻር የኮንሰርት ሳይሆን ዘመኑ የለቅሶና እግዚአብሔርን ፊት የምንፈልግበት እንደሆነ 100% እርግጠኛ ነኝ። ይሄንን ነው ብሎ ደም የምትናገረው ነገር ካለ ቀጥ ደሜ ብሮስኪ ይላል አባቴ። ሰላም ለእናንተ ይሁን የአባቴ ተወዳጆች፣ እንዴት ናችሁልኝ? ሁላችሁንም በክርስቶስ ኢየሱስ ሰላም እላችኋለሁ። እጅግ መልካምና ወሳኝ የሆነ ርዕስ ነው ያዝከው። አሪፍ ነው። ፍቄ ንጉሥ ካህን ከስር ያላችሁትም ሁላችሁንም በክርስቶስ ኢየሱስ ሰላም ብያችኋለሁ። አቡና እኔ በጣም የሚገርመኝ ማለት ነው የነፍሳት ጥሪ የተደረገበት ፕሮግራሙ የነፍሳት ጥሪ ከእናንተ የምፈልገው ምንም አይደለም ተብሎ የተባለበት ፕሮግራም ነፍሳት እንዲመጡ ብቻ ነው ከእናንተ የምፈልገው ተብሎ መግለጫው አለ። ያው አንተም አይተው ሊሆን ይችላል እና ያ ፕሮግራም እንደዛ ተብሎ ግን በጣም በርካታ ወጣቶች መንገድ ላይ እንዳይገቡ ሲደረግ ለተኩላዎች አሳልፈው የተሰጠበት ፕሮግራም ነው የምለው።
እዛ ጋር ያሉትን ወጣቶች የሆኑ በቃ ኦንሊ ጂሰሶች መጥተው አያችሁ እናንተ እንደዚህና እንደዛ ነው ብለው ቢሏቸው ቁጭት የገባበት እዛ አዳራሽ ውስጥ ለመግባት ልቡ የተነሳሳ ከቤቱ ዋጋ ከፍሎ የመጣ ሰው አትገባም ስትለው ምንድነው የሚሰማው? ቡና ምንድነው የሚሰማው? አትገባም ስትለው ከዛ ውስጥ መካከል አንዱ ደግሞ እኔ ነኝ አንዱ አትገባም ከተባልኩት ውስጥ እንኳን አልገባው። ለማንኛውም ጌታ ኢየሱስ ይባርክ። በቃ ጌታ ይባርክ። ለመሰለ ራሱ ለመግማት መሄድ ከራሱ እኔ በራሱ እንችል ትክክል ነው ብዬ አላምንም። ምክንያቱም እኔ አላወኩም አቡና ጊዜው የፈለገችው ሊሊ ልትሆን ትችላለች። ጊዜው አይደለም። አሁን የኮንሰርት ጊዜያችን አይደለም። በዚህ ምድሪቱ ላይ በጣም ትልልቅ ቀውሶች፣ ትልልቅ ቤተሰብን ማጣቶች፣ ሞቶች፣ ለቅሶች፣ ድንኳኖች ባሉበት እንደዚህ አይነት ፕሮግራም ላይ ራሱ መገኘት ትክክል አይደለም። ስለ ደሜ ከሆነ ሌላ ጊዜ ደሜ ቤት ሲከፍት ስላወራው ስላስተማረው ማርያም ታማልዳለች ምናምን ስላለው ትምህርት ከሌላ ጊዜ ፕሮግራም ይዘን ከደሜ ጋር እናወራለን። ደሜ በጣም የሚመለስ ልብ ያለው ነው። እናንተ ራሳችሁ እየሰደባችሁ ልጁን አታርቁት፣ አትግፉት። እንወዳለን። ደሜ የሚስተካከለው ነገር ያስተካክላል። እዛ ተኩሎቻችሁን እየተጠባበቃችሁ እንደ ደሜ አይነት ደሜ አሁን ቲክቶክ ባን ቢደረግ የትም አታገኙት፣ የትም አታገኙት። አማራጩ ውስን የሆነ ሰው ነው። አዎ ደሜ እኮ ሲሄድ እኮ ሄድ ይልና ይመጣል። የማዕበል እንትን በሉት ይልና ይሄዳል ይመጣል። ግን በጣም ጥሩ ቅን ልብ ነው ያለው፣ መስተካከል የሚችል ሰው እና ደሜ እንወዳለን።